ከሆነ ለምሳሌ ምኑን እናቴ የነበረች እዛ እናቴ የምትሆን ከሆነ ምኑን የሚከብደው? የሰማይ ስርዓት ልዩነቱ ምንድን ነው ብለህ ታስባለህ አንተ? እዚህ ጋር እንዳሰባለኝ እሺ የሰማይ ስርዓት ታዲያ ከቤተሰቦች ጋር መቆራረጥ ነው እንዴ ዋናው ዓላማ? የሰማይ ስርዓት የተባለ እሺ፣ ቆይ አንዴ ቆይ። አሁን አንተ ሙሉ ወንጌል ባይዘው ሙሉ ወንጌል እምነቷ እዚህ ነገር ላይ ኦኬ፣ ሙሉ ወንጌል እምነቷ እዚህ ነገር ላይ ስፔሲፊካሊ እዚህ ነገር ላይ ምንድነው ብለን የጠየቅነው እኛ ክርስቶስ ካረገ በኋላ ራሱ ድንግል ማርያም የሱ እናት አይደለችም ብሎ የሚያምኑ ሰዎች ስላሉ ነው። ኦኬ፣ አሁን አንተ ያዝ አድርገውና ሳይለንት አድርገውና የቤተ ክርስቲያናችን ምን እንደሆነ እኔ እዚህ ላይ አላውቅም። በቃ ጠይቅ። እሺ አንዴ ሚውት አድርገውና አንተ ቆይ፣ እዚህ ላይ ሐሳብ አለኝ እያለ ነው ዳኒ የሚባለው። ዳኒ እስቲ ማይከን አብራ። እሺ ሁላችሁንም ሰላም ብያለሁ። ከየት ቤተ እምነት ናት? ከጎስፕል ነው። ከጎስፕል? አዎ ከቃለው እንዴ። እሺ ቃልዮት ደግሞ ጎስፕል ተብላ መጠራት ጀመረች እኮ። አጠቃላይ ጎስፕል ነው የሚባል ሁሉም ማለት ነው። ጴንጤ ማለት ነው አለቀ። እሺ በቃ እንደዛ በለኛ። ጴንጤኮስታል ነኝ ብለህ ተናገር እኮ። ጴንጤ ማለት ጎስፕል ማለት ነው እንግሊዝኛው። ማን ነው ጴንጤ ማለት ጎስፕል ማለት ነው ብሎ የፈታው? ጎስፕል ምንድን ነው ትርጉሙ ራሱ? ክርስቲያን። ጎስፕል ማለት ክርስቲያን ማለት ነው ትርጉሙ? አዎ ጴንጤ ማለት ነው አማኝ። ኧረ በእግዚአብሔር ነው። ምን አይነት ጎስፕል ማለት ጴንጤ ማለት ነው ትርጉሙ እኮ። ክርስቲያን ነው። እሺ ወንጌል በእንግሊዝኛ ምንድን ነው? ወንጌል እግዚአብሔር ቃል ነው። በእንግሊዝኛ ወንጌል ምን ማለት ነው በእንግሊዝኛ? ወንጌል እሺ አልሰማሁትም እሱ። የምትመለከቱት በዚህ ነው። ለዛ ነው ሐዋርያ ቅዱስ ጳውሎስ ለራስና ለትምህርትህ ተጠንቀቅ አለ። ትምህርት የማትጠነቀቅ ከሆነ አንተም የሚሰሙህንም ታድናለህ ይላል። ኦኬ፣ ለትምህርት የምትጠነቀቅ ከሆነ ለራስህም ለሚሰሙህንም መዳን ነው የምትሆኑ። ለትምህርት የማትጠነቀቅ ከሆነ ደግሞ ራስህንም ትጠፋለህ፣ የሚሰሙህንም ይዘህ ትጠፋለህ ማለት እና ምንፍቅና እንደ ቀላል ነገር እንደ ቀልድ ነው የሚያወሩት፣ ቀለል አድርገው ማለት ነው። እንደዛ ብዬ አምናለሁ፣ እንደዛ ብዬ አስባለሁ፣ ይሄንን እቃወማለሁ ይላል። ጭራሽ ድንግል ማርያም የአምላክ እናት ነች የሚለው እቃወማለሁ። እንደው በጥንቃቄ ነው የምንመለከተው ደግሞ ጭራሽ ይላል አይደል? ይሄንን በጥንቃቄ ነው እንደው ፕሮቴስታንቶች የሚመለከቱት፣ ወላዲተ አምላክ የሚሉ እንደውም የሚቃወሙም አሉ ምናምን አይነት ነገር ሲል ነበር። ይሄ በጣም አደገኛ በጣም አጋንንታዊ የሆነ ልምምድ ነው፣ ሂደትም ነው። መጽሐፍ ቅዱስ ሲጀመር ድንግል ማርያም ከክርስቶስ እርገት በኋላም የኢየሱስ እናት ነው የምትባል። መለያ ሲጀመር ክርስቶስ አንዴ ስጋውን ላይጥል በፍጹም ተዋህዶ መለኮት ከስጋ ጋር ተዋህዷል። ያንን ስጋ ጥሎት ካልሄደና መቃብር ላይ እንደ ኖስቲክ መናፍቃን ስጋ የረከሰ ነገር ነው፣ ክርስቶስ ስጋ አልተዋሃደም፣ አንዳንዶቹ ደግሞ እንደውም በመቃብር ጥሎት ተነስቷል እንደሚሉ መናፍቃን ካልሆንክ በስተቀር ከድንግል ማርያም የከፈለውን ስጋና ደም ተዋህዶ እስከ ዘላለም የሚጸናና የሚኖር ከሆነ እስከ ዘላለም የእርሱ እናት ነች። አንተ ሞትክ አልሞትክ፣ ተነሳ አልተነሳ፣ እናትህ መቼም ቢሆን እናትህ ነች። የአንተ እናት ነች። እናትነቷ የሚሻር አይደለም። ሐዋርያቶቹ ራሱ ሲለዩት ሲጠሯት የኢየሱስ እናት እያሉ ነው። ሐዋርያት ሥራ ምዕራፍ 1 ከቁጥር 14 እኮ ምንድነው የሚላት? እነዚህም ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። ክርስቶስ ካረገ በኋላ ከኢየሱስ እናት ነው የሚለን። አሁን እነዚህ ደፋሮች ሉቃስም ተሳስተዋል ሊሉ ይችላሉ። አይ ካረገች በኋላ ለምን የኢየሱስ እናት አላት ሊሉ ይችላሉ። ዊዶን ነው። ምክንያቱ ውስጣቸው ያለው ስፒሪት ነው ማኒፌስት የሚያደርገው የሚጮኸው የሚናገረው። ባይዘወይ እነሱ አይደሉም፣ በውስጣቸው ያለው መንፈስ ነው። እነሱ መንፈስ ቅዱስ ነው የሚሉ ኢየሱስ የሚል ስም ስለጠሩ በቃ መንፈስ ቅዱስ ይመስላችኋል። አይደለም። መጽሐፍ ቅዱስ ለዛ ነው አስጠንቅቆናል። የታመኑ እንኳን እስኪያስት ድረስ በሰዎች ላይ ይሰለጥናል። ስለዚህ ጥንቃቄ ያስፈልጋል። እዛ
ተነግሯል። በኢየሱስ ስም የሚመጡ ሌላ ኢየሱሶች ሐሰተኛ ኢየሱስ እንዳለ መጽሐፍ ቅዱስ አንደኛ ቆሮንቶስ ነው አይደል? ሐዋርያ ቅዱስ ጳውሎስ በግልጽ የሚናገር። ስለዚህ እነዚህ የሚያመልኩት ኢየሱስ ሌላ ኢየሱስ ነው። እነዚህ ስለ ስፔሲፊካሊ እንዲህ ብሎ የተናገረ እንደዚህ አይነት እምነትም ያላቸው ሰዎች ማለት ነው። ኦኬ አንዳንዶቹ መለኮቱ በምድር ላይ ሲጀመር ጥሎ ነው የመጣው አልተጠቀመበትም ምናምን ይላሉ። ነገረ ማርያም ግዴለሽ የሆኑ ሰዎች ነገረ ክርስቶስ ምንም አይመስላቸውም። ይኸው እየሰማን እኮ ክርስቶስ በምድር ላይ ያለ ሰው ብቻ ነበር ይላል መጥቶ ለቱ ስብሐትና የእስልምና ትምህርት ይዘው ይሄንን በመጽሐፍ ቅዱስ የተነገረው በጣም በሚያስደንቃችሁ ሁኔታ ግን በ451 ንስጥሮስ በተነሳ ጊዜ ለምንፍቅና ማለት ነው ድንግል ማርያም የአምላክ እናት ነበረች ነው እንዴ ተባለው? አናቴማው እንደዛ ነው እንዴ የሚለው አይደለም። ማንም ሰው ድንግል ማርያም የአምላክ እናት እንደሆነች የማይመሰክር እሱ የተወገዘ የተረገመ የተለየ ይሁን ይላል። አሜን። ይህንን ትምህርት ከነ ቅዱስ ቄርሎስ ከጉባኤ ኤፌሶን ሊቃውንት አባቶቻችን ቅዱሳን አባቶቻችን ጋር ሆነን የተረገመ የተወገዘ የተለየ ትምህርት ይሁን እንላለን። አማኑኤል እሱ አምላክ ነው የማይል ድንግል ማርያምም የእርሱ እናት ነች የማይል ቢኖር የተለየ የተወገዘ የተረገመ ይሁን ይላል። ሶስተኛ አናቴማ። ስለዚህ የተረገመ ትምህርት ነው፣ የተለየ የተወገዘ ትምህርት ነው ማለት ነው። በጣም ምንፍቅና እንደዚህ አቅልላችሁ የሰውን ጆሮ ባታስለምዱ ደስ ይለናል። እውነት ለመናገር ከሰለማችሁም ስለሙ ወይ አንደኛው ይለይላችሁ። በክርስቲያን ለምድ ግን በክርስቲያን ቆዳ ግን የክርስቲያኑን ጆሮና አእምሮ አትበርዙ በጌታ። ይሄ በጣም የሚበርዝ ሐሳብ ነው። ነገ ይሄ ተናገረ እሱን ዝም ብለው በደመ ነፍስ የሚከተሉ ሰዎች አሉ። ይሉታል የተለመደ ይሆንና በፕሮቴስታንቱ እንደ ትምህርት ሆኖ ይቀጥላል። ሰው ልትቃወሙት ይገባል ማለት ነው። እግዚአብሔር ይስጥልን። ቃልዮት ያሰማልን። ዮሐዲ እግዚአብሔር ያክብርልን። እንትን እያየው ነበር። እስቲ ዮሐዲ የሙሉ ወንጌል እምነት መግለጫ አለ እንዴ? አዎ አለኝ። ምን ላውጣልህ? አይ እንትን እኮ ጀሚናይን ዝም ብዬ እየጠየቅኩ ምንድነው ሙሉ ወንጌሎች ድንግል ማርያም ክርስቶስ ካረገች በኋላ እናቱ ናት ብለው ያምናሉ ብዬ ጠየቅኩ። ከዛ ምን ብሎ እንዳደረገልኝ መሰለ? አይ ያለና የሙሉ ወንጌል በቅንፉስ የጴንጤቆስጤ ወይም ወንጌላውያን አማኞች ድንግል ማርያም ክርስቶስ ካረገ በኋላ የእግዚአብሔር እናት ወይም በሰማይ የሰው ልጆች አማላጅ ሆና ትቀጥላለች ብሎ አያምኑም ይላል። ቆይስ ላሳይ። እስቲ እምነት መግለጫ ያላችሁ ሰዎች ለአንተሽ ወይ ለዮሐዴ ላኩልን እስቲ ካለ እስቲ ይሄን ነገር እንዴ የሆነ ቪዲዮ ያየው ነበር። አውጣው እስቲ አውጣው። ለምሳሌ ሙሉ ወንጌልም ትደግፈኛለች አይነት ነገር ነበር። ሙሉ ወንጌልም ትደግፈኛለች ሲል ነበር። አይ ሪሜምበር የሆነ የተቆረጠ ቪዲዮ አይቻለሁ። ዳኒ እስቲ ቆይ አንዴ አዙሪ ላሳያችሁ፣ ከራሴ እያወራሁ እንዳይመስላችሁ። ዮሐዴ ደግሞ በዛው ላይ የሆነ 4 ነው 5 ክፍል ያለው ልኬልሃለሁ። አዲስ የታተመው ማለት ነው። አዲስ ተጽፎ የወጣው። አዎ እያወረድኩት ነው። እስቲ ቆይ ላውርደውና እስከዚያ ጋር ዲያንታ ሳይ ይሄ እኮ እንትን አንዴ ቆይ ለማዞር ካሜራ ማዞር ራሱን ችሎ ማይንድ ዩር ቢዝነስ ይላል ኮሜንት ላይ። ከዚህ በላይ ለኔ ቢዝነስ አለ እንዴ? ክርስቶስ ስጋውን ጥሎ ሄዷል ብለህ ያመንክ እዚህ አንተ ውጉዝ። ካሜራው እንዴት ለአንተ ይሄ ለቴምቢ አናቴማ ምናምን የሚሉ እንትኖች አሉ። ለነዚህ እንዲህ ካልሆነ አይሰሙም መሰለኝ ቮይሶች። እስቲ ቆይ መዳም በክርስቶስ የሚል ዩዘር ኔም እንኳን ደህና መጣ። ቆይ ካሜራውን ለማዞር እሞክራለሁ። ጋዲ ጥግ ላይ ያለች እኮ በቀኝ ጣት በኩል መሰለኝ አይደለም። አንተ አይመጣም ጭራሽ። ልክ ፕሮፋይሌን ስለካ አይመጣም እኮ ነው ብለህ ስታክ ያደርጋል። ፕሮፋይል ታች
ሰማያዊ በቀይ ማለት ነው። እሱን መጀመሪያ እንትን ማድረግ የለብኝም። እሱን እኮ ነው 3 ነጥቡን አይደል የምትለኝ? ምንድነው ግራ የምታጋባኝ አንተ ደግሞ? ኦኬ ጋዲሳ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁላችሁ። እሺ መዳም በክርስቶስ የሚል ይዘር ነኝ። እንኳን ደህና መጣ። እንኳን ሰላም ቆየኝ። ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን። ከየት ቤተ እምነት ነው ወንድማችን? አሜን አሜን። እኔ ከፕሮቴስታንት ነኝ። ፕሮቴስታንት። ፔንቴኮስታል ነው ወይስ? አዎ ፔንቴኮስታል ፔንቴ። አሁን ቀን 1 2 3 ፔንቴኮስታሎች እንደዚህ አይነት ነገር ሲናገሩ ነበርና አሁንም ጄሚናይን እየጠየቅኩ እዚህ ነገር ላይ ሙሉ ወንጌልና ስፔሲፊካሊ ወይስ? አዎ ሙሉ ወንጌልም እካፈላለሁ። በእርግጥ እኔ ለስራ ባለውበት ቦታ ቃለ ሕይወት ነው የማመልከው። እንደዛ ነው። እኔ አዙሬ ባሳይ ደስ ይለኝ ነበር። ቆይሻ አንዴ ቆይ፣ እስቲ ቆይ አንዴ ሆትስፖቱን ላጥፋ። ቆይ አንዴ ቆይ አንዴ ጠብቀኝ። ኦኬ እሺ። ይታያል አይደል? አሁን አይ ቲንክ መጥቻለሁ አይደል? ይታያል። አዎ ይታያል። እሺ ጋይስ እስቲ ቆይ የእምነት መግለጫ እስከዛ ድረስ ታች ያላችሁ እንግዲህ ጴንጤዎች ይሄን ነገር አናምንም እኛ እንዲህ ነው የምናምነው ስትሉ ማስረጃ ይዛችሁ መታችሁ ነው። ካሁን በኋላ እንደዛ ነው። ምን ይላል መሰላችሁ? ምን ብዬ ነው የጠየቅኩት? ቀደም እንዳልኳችሁ ሙሉ ወንጌል ድንግል ማርያም ክርስቶስ ካረገ በኋላ እናቱ ናት ብለው ያምናሉ ወይ ብዬ ነው የጠየቅኩት። እና ምን ይላል አይታችሁ ከሆነ አይ የሙሉ ወንጌል በቅንፍ ውስጥ የጴንጤቆስቴ ወይ ደግሞ ወንጌላውያን አማኞች አይ የሙሉ ወንጌል ወይ የጴንጤቆስቴ ኦር የወንጌላውያን አማኞች ድንግል ማርያም ክርስቶስ ካረገ በኋላ የእግዚአብሔር እናት ወይም በሰማይ የሰው ልጆች አማላጅ ሆና ትቀጥላለች ብለው አያምኑም ይላል። አማላጅ የሚለውን ኦፍ ኮርስ እንደማያምኑ እናውቃለን። አይታችኋል። የእግዚአብሔር እናት ሆና ትቀጥላለች ብለው አያምኑም። የእግዚአብሔር እናት ሆና ትቀጥላለች ብለው አያምኑም ይላል። ቸርቿ እንደ ቸርች ነው እዚህ ጋር ጄሚናይ እየተናገረ ያለው። እስቲ ቆይሽ የእምነት መግለጫ ላይ እና ዮሐዴ ካገኙት ሰየው፣ ካላገኙት ግን ችግር የለውም። በደንብ ሼር አድርጉላቸው ለጴንጤቆስታሎች ሙሉ ወንጌል አማኞችም ሆኑ ለማንም ሼር አድርጉላቸው። ቆይ ሲስ ራሱ አለ እንዴ? ቆይ ለሲስ ራሱ ሼር ላድርግለት። በፊት ሙሉ ወንጌል ነበር አለ እሱ። ቆይ ለሲስ ሼር ላድርግለት። እሺ መዳም በክርስቶስ እሺ፣ ሰላም ብያለሁ። ኦኬ እሺ፣ እየሰማሁ ነው። እስቲ አሁን የሰማው ሐሳብ ላይ እምነት ምንድን ነው? እኔ ቅድም አንድ ነገር ኮሜንት አድርጌልህ ነበርና ወደ እሱ ከመሄዳችን በፊት እዚህ ነገር ላይ እምነት ምንድን ነው? ክርስቶስ ካረገ በኋላ ድንግል ማርያም አሁን በሰማይ የጌታ እናት ናት ብለህ ታምናለህ? ማለት የጌታ እናት ናት ስትል መቼም በስጋ ኢየሱስ ክርስቶስን ወልደዋለች እና አንዴ የሚለወጥ ነገር ነው ብዬ አላምንም። ስለዚህ በስጋ እናቱ ነች። ዛሬ የጌታ እናት ናት። ዛሬ በስጋ እናቱ ነች። እሱ ነው በስጋ እናት። ኤልሳቤት ምን ብላ? ኤልሳቤት በስጋ እናቱ ነች ነው ያለቻት ወይስ የጌታዬ እናት ነው ያለቻት? የጌታዬ እናት ነው ያለችው። ስለዚህ አሁን አንተ እስኪ የጌታዬ እናት ናት በል እስኪ። አዎ የጌታዬ እናት ነች። ዛሬም ማለት ነው አይደል? አዎ እኔ እስከማምነው ድረስ አሁን እናንተ እንደምታምኑት ወይንም በተለየ መልኩ የጌታ እናት በመሆኗ ምክንያት ያገኘችው ለምሳሌ ብዙ ጊዜ እንደሚባለው ብዙ ጊዜ ኦርቶዶክሶች ሲሉ እንደምሰማው ጸሎትን የመስማት የማማለድ ሌሎችም ነገሮች እዚህ አይነት ነገር አሁን እኮ ወደዛ ነው የሚሄደው። ተመሳሳይ ነው፣ አንድ ነው ብዬ ነው ማምነው። ማለት አይደለም፣ ተመሳሳይ አይደለም። ተመሳሳይ
ተረጋጋ ተረጋጋና አሁን ዛሬ ቶፒካችን ስንት ቀን የቅዱሳን አማላጅነት ላይ ላይቭ ከፍተን ትምህርት ሰተን ፕሮቴስታንቶች ገብታችሁ ጠይቁ ብለን በጣም ብዙ ጊዜ ላይቭ ገብተን እናውቃለን። አሁን ቶፒኩ እሱ አይደለም። ኦኬ ምልጃ ነው ብዬ ነው የማስበው። ማለት አንድ አይነት ሀሳብ ነው ያለው ብዬ ነው። ጥያቄ ልጠይቅ። እሺ አንድ ጥያቄ ልጠይቅ። መካነ ኢየሱሶች ድንግል ማርያም በሰማይ ጸሎት እንደምታደርግ እንደሚያምኑ ታውቃለህ? በሰማይ ምን እንደምታደርግ ጸሎት እንደምታደርግ በሰማይ ምድር ላይ ላሉ ክርስቲያኖች ድንግል ማርያም እንደምትጸልይ መካነ ኢየሱሶች ያምናሉ። በፍጹም አላውቅም። ይሄ እንደዚህ አይነት ነገር እንዳለ አላውቅም። በሰማይ ላይ አሁን አንተ ማብራሪያው ተውና እግዚአብሔር ምስክሬ ነው። አውጥተን ማሳየት እንችላለን። እንግዲህ እኔ እንጃ በአብዛኛው በፕሮቴስታንቱም እኔም እስከማውቀው ድረስ እኔ በቸርችም ብዙ ጊዜ አስተምሬ አውቃለሁ። እስከዛሬ ባየሁትም እንዲህ አይነት እምነት ያላቸው ገጥሞኝ አያውቅም። አዎ ለዛ ነው አይደል? አሁን ፕሮቴስታንት ውስጥ ያሉ ብዙ መካነ ኢየሱስ እንደውም እንደምታውቀው በፕሮቴስታንት ቸርች ውስጥ ቀዳሚ ከሚባሉ ቸርቾች ውስጥ ናት አይደል? ዋናዎቹ ከሚባሉት ውስጥ ናት። እና አሁን መካነ ኢየሱሶች ምን ያምናሉ? በሰማይ ድንግል ማርያም ብቻ ሳትሆን ሌሎች ቅዱሳንም መሬት ላይ ላሉ ክርስቲያኖች ጸሎትን ያቀርባሉ፣ ይጸልያሉ ብለው ያምናሉ። አየህ አሁን እነሱ ተሳስተዋል። በአንተ እምነት ልክ ነው። በፍጹም ተሳስተዋል። ማለት በሰማይ ከሄድክ በኋላ መንፈሳዊ አገልግሎትን አትቀጥልም። መንፈሳዊ አገልግሎት አይቀጥልም። በሰማይ ማለት አይቀጥልም ስትል መንፈሳዊ አገልግሎት ምን ማለት ነው? ጸሎት ማቅረብ፣ ጥያቄ ማቅረብ ይቆማል ነው? አዎ ለምን? ለምሳሌ ማን ነው ሐዋርያው ጳውሎስ ተናግሯል እኮ ሁለተኛ ጢሞቴዎስ ላይ ይመስለኛልና ይቆማል። መንፈሳዊ ጥያቄ መጠየቅም ጥያቄ ማቅረብም ይቆማል በሰማይ። ጥያቄ ማቅረብ ማለት ኢን ሴንስ ጸሎት መጸለይ፣ አሁን እናንተ እንደምትሉት ለቅዱሳን ምድር ላይ ላሉት ሰዎች መጸለይ ወይንም መማለድ የሚባለው ነገር በሰማይ ላይ አለ የሚል ምንም አይነት ማስረጃ ልናገኝ አንችልም። ቆይ አንዴ፣ ቀደም ምንም አይነት መንፈሳዊ አገልግሎት ስንል ጥያቄ መጠየቅም ሆነ ጸሎት መጸለይ፣ እነዚህ ነገሮች መንፈሳዊ አገልግሎቶች ስለሆኑ እግዚአብሔርን ጥያቄ መጠየቅ ጸሎት መጸለይ ነው አይደል? አሁን ጸሎት መጸለይ አሁን እግዚአብሔር ጋር ህብረት ጌታ ማን ነው? ሐዋርያው ጳውሎስ እኮ ከጌታ ጋር ልኖር ብሏል። ከጌታ ጋር ልኖር ስላለ ቆይ ጳውሎስ ጋር ከመሄድ በፊት እኔ መጽሐፍ ቅዱስ እኮ ልከፍትልህ ነው። እግዚአብሔርን ጥያቄ መጠየቅ ጸሎት ማድረግ ነው ወይስ አይደለም? ሐሳቤን አስጨርሰኛ። እግዚአብሔርን ጥያቄ መጠየቅ ማለት ከጌታ ጋር መኖር ነው። ከጌታ ጋር ስትኖር ኮሚኒየን አለ፣ ህብረት አለ። ስለዚህ ያው ተለጉመ ነው እዛ በሰማይ ያለው ማለት አይደለም። ልትጠይቅ ትችላለህ። ታዲያ መንፈሳዊ አገልግሎት የለም ቀደም ያልኩህ ኬታ አምጥተህ ነው። መንፈሳዊ አገልግሎት ማለት እኮ አሁን እንደሚባለው እንደምንሰማው ኮንቲኒየስ የሆነ ለምሳሌ መጸለይ ኮንቲኒየስ የሆነ ጸሎት እንደ አገልግሎት ለምሳሌ አሁን መማለድ እንደምንለው ማለት ነው። አሁን ምልጃ መጽሐፍ ቅዱስ ላይ ለክርስቶስ የተሰጠበት ቦታ አለ። መማለድ አገልግሎት ነው፣ ስራ ነውና ክርስቶስ ኢየሱስ ኦኬ እሺ በሰማይ አሁን አንተ ፍቺውን ራሱ ወደ ራስ አመጣው። የዋዴ እንትኑን እስከዛ አዘጋጅለት። እሺ አለ የዋዴ እየሰማኸኝ ነው? አዎ እየሰማሁ የመካነ ኢየሱሶችን የኦክስፎርድ ኮንፌሽን ላይ ያለው ማለት ነው በሰማይ እሱን እስከዛ አዘጋጅ። ያኛውን ካገኘው እሰየው። በደንብ ታች ያላችሁ ሰዎች ባይዘው ለሙሉ ወንጌል አማኞች ኦር ለጴንጤኮስታሎች በደንብ ሼር አድርጉላቸው። ይሄ እምነታቸው ማወቅ ስለምንፈልግ ጄሚናይ ከመሬት ተነስቶ እንደዚህ አይነት መልስም አይሰጥም። አሁን የኔ ጥያቄ በሰማይ ለምሳሌ አሁን አንተ ዘለ አማላጅነቱ ምናምን እየገባ ነው። የኔ ጥያቄ እሱ አይደለም። ኦኬ ቀደምም የተነሳ ነው ከምንድነው እንዳልኩ በሰማይ መንፈሳዊ አገልግሎት አለ ብለህ ታምናለህ? ለምሳሌ በሰማይ እግዚአብሔርን ያመሰግናሉ አያመሰግኑም? ቅዱሳን ምስጋና ሊኖር ይችላል። ምስጋና መዘመር፣ እግዚአብሔርን ማምለክ፣ መላእክቶችም እግዚአብሔርን ያመልካሉ ያመሰግናሉ። ታዲያ መንፈሳዊ አገልግሎት አይደለም? መንፈሳዊ አገልግሎት አይደለም ምስጋና እግዚአብሔርን ማመስገን? ምስጋናማ እግዚአብሔርን ማምለክ እኮ ነው። እግዚአብሔር ፈጣሪ ነው፣ ለዘላለም ታመልከዋለህ። በምድርም ላይ እናመልከዋለን፣ በሰማይም እናመልከዋለን። እናመልከዋለን፣ እንዘምራለን። መንፈሳዊ አገልግሎት ኔሴንስ መንፈሳዊ አገልግሎት ለምሳሌ በሰማይ የሚያገለግል ወደ ቅድስተ ቅዱሳን ወይንም ወደ ቤተ መቅደስ የገባ ኢየሱስ ክርስቶስ ብቻ ነው። በሰማይ ያለው መቅደስ አገልጋይ ተብሎ የተጠራው በሰማይ ያለው መቅደስ አገልጋይ ኢየሱስ ክርስቶስ ነው። ከእርሱ ውጪ ከሊቀ ካህኑ ከኢየሱስ ክርስቶስ ውጪ በሰማይ ያለ አገልጋይ ወይም የሚያገለግል መንፈሳዊ አገልግሎት የተሰጠው ሰው ማንም የለም። መላእክት አያገለግሉም በሰማይ? መላእክት አገልግሎት የላቸውም በሰማይ? መላእክት ሊኖራቸው ይችላል። መላእክት እኮ እግዚአብሔር አገልጋዮች ናቸው። ወደ እግዚአብሔር ጸሎትን ማን ነው የሚያሳርገው?
እንዴት ጸሎትን ማን ነው የሚያሳርገው ማለት ነው? አሁን አንተ የምትጸልየውን ጸሎት አሁን ለምሳሌ ጸሎት ድንገት ከተሰማ ጸሎትን ወደ እግዚአብሔር ፊት የሚያወጣው ማን ነው እንዴ? ጸሎቴን ማን ያወጣዋል? እኔ በቀጥታ እግዚአብሔር እንደሚሰማኝ ነው የማውቀው። እግዚአብሔር ይሰማል። በስሜ የምትለምኑትን አባቴ ያደርግላችኋል ይላል። እሱማ በደንብ ብሏል። አንብብ እስቲ ዮሐንስ ራእይ ምዕራፍ 8ን አንብበው እስቲ ከቁጥር 1 ጀምሮ እስከ 4 ያለውን አንብበው ራስህ እንድንሰማ እስቲ ጮክ ብለህ አንብብ ከቁጥር 1 እስከ 4። ቆይ መጽሐፍ ቅዱስ ላውጣና ይቅርታ እንዴ እሺ አውጣ፣ ችግር የለውም። ኦኬ እሺ ራእይ ምዕራፍ 8 ከቁጥር 1 እስከ 4 ያለውን አንብበው። መጣል እሺ ራእይ ምዕራፍ 8 ከቁጥር 1 እስከ 4 መደበኛ ትርጉም ነው በእርግጥ ያለኝ። እኔ ከፍቼ ሰባተኛው ማተም እኔ እኮ ከፍቼ እላለሁ እዚህ ጋር ለምን እንደማታነብ ከከፈትኩልህ ላይ ማንበብ ትችላለህ። እሺ ቀጥልሽ። ኦኬ እሺ ከስክሪኑ ላይ ላንብበው። እሺ ሰባተኛውን ማተም በፈታ ጊዜ እኩል ሰዓት የሚያክል ዝምታ በሰማይ ሆነ። በእግዚአብሔርም ፊት የሚቆሙት የሚቆሙትን ሰባቱን መላእክት አየው። ሰባትም መለከት ተሰጣቸው። ሌላ መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እሱ ነው እስከ 3 ነው። ልቀጥል። በቃ እዚህ ጋር እናቁምና ከማን እጅ ነው የቅዱሳኑ ጸሎት በእግዚአብሔር ፊት የወጣው? ከመልአኩ እጅ። ቁጥር 4 የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። የዕጣኑም ጢስ ከቅዱሳን ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ስለዚህ ከማን እጅ ነው ጸሎቱ በእግዚአብሔር ፊት የወጣው? ከመልአኩ እጅ ይላል። እሱ ነው። ስለዚህ በዚህ ክፍል መሰረት ራእይ ላይ ዮሐንስ በተመለከተው መሰረት የቅዱሳን ጸሎት በመልአኩ እጅ ነው አይደል? እዚህ ጋር ያለው የቅዱሳኑ ጸሎት በመልአኩ እጅ ነው አይደል ያደረገው? አዎ በመልአኩ እጅ ነው። ስለዚህ ቅድምም ብላይ ነበረ ጸሎት ቀጥታ እግዚአብሔር ነው የሚሰማው፣ መላእክት ያሳርጋሉ የሚል ነገር ጸሎታችንን በእግዚአብሔር ፊት ያቀርባሉ የሚባል ነገር የለም ብላይ ነበር አይደል? አዎ እኔ ያልኩት ያው ጌታ ኢየሱስ ክርስቶስ ባስተማረው ትምህርት መሰረት ጸሎታችንን እግዚአብሔር እንዲሰማን ቀጥታ ከእግዚአብሔር ጋር ህብረት እንዳለን ያንን አምናለሁ። በመልአኩ እጅ የቅዱሳን ጸሎት ይቀርባል የሚለውም ነገር ምንም ስህተት ይኖረዋል ብዬ አላስብም። ስለዚህ አሁን አንተ ስትጸልይ ጸሎት ለምሳሌ በጣም ጥሩ ባይዘው ጥሩ ነው። ሰው መጽሐፍ ቅዱስ ተከፍቶለት መጽሐፍ ቅዱስ ላይ ያለውን የእግዚአብሔር ቃል አሁን ከዚህ በፊት እርግጠኛ ነኝ ይሄን ክፍል ሰምተው አታውቅም። በእርግጠኝነት ወይ አስተውለው ሰምቼዋለሁ፣ አንብቤው አውቃለሁ እውነት ለመናገር። አዎ ብታስተውለው ኖሮ አሁን ቅድም የነበረን አይነት ማይንድ ሴት አይኖርም። አየህ አሁን የኔ ፖይንት ምንድነው? ስለዚህ አሁን አንተ ጸሎት ስትጸልይ ኢቭን የቅዱሳን ጸሎት ነው የሚለው ኢቭን እና ጸሎት ስትጸልይ ለምሳሌ ጸሎት በእግዚአብሔር ፊት የሚወጣው ያንተን ጸሎት በእግዚአብሔር ፊት የሚያሳርግ መልአክ አለ ወይስ የለም? የሚያሳርግ መልአክ አለ ስትል ምን ለማለት ፈልገህ? ይሄው እዚህ ጋር እንዳለው ማለት ነው። ጸሎቱ እኮ የቅዱሳኑ ጸሎት ከመልአኩ እጅ ነው በእግዚአብሔር ፊት ወጣ የሚለው። አዎ ከጸሎት ጋር ይላል፣ ከቅዱሳን ጸሎት ጋር ይላል። ዳይሬክትሊ ከቅዱሳን ጸሎት ጋር ይላል እንጂ ጸሎቱን ይዞታል መልአኩ። እስኪ እንዴት እንደተረዳው አልገባኝም። እንዴ ኧረ ወዳጅ አማርኛ አይደል የምናወራው? የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ እኮ ነው የሚለው። ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ኦኬ ከማን እጅ ነው የወጣው? ከመልአኩ እጅ ነው። ስለዚህ ለምሳሌ አልኩ እኮ አሁን ቀደም እኮ ጥሩ መሻሻል አምጥታል። ገብቷል? ጸሎታችን ሁላ ሲያደርግ ለምሳሌ ጸሎት ሲያደርግ ኦፍ ኮርስ ወደ እግዚአብሔር እኮ ጸልዩ የሚለን እኮ ምን ጸልየውን ነገር ሳያቀርቶ አይደለም አይደል? እግዚአብሔር ሁሉን አዋቂ ነው። ጸልዩ ወደ ፈተና እንዳትገቡ ጸልዩ ብሎ ሲናገር እኮ እግዚአብሔር ሁሉን ነገር ያውቃል። ቀድመን ሳንጸልዩላ ምን እንደምንጸልይ ምን እንደምንጠይቁላ ያውቃል። ሳያቀርቶ አይደለም። እግዚአብሔር ግን ምን መሰለ ፍጥረቱን በስራ ውስጥ ፍጥረታቱን ቅዱሳኑን በስራ ውስጥ ምንድነው ሱታፊያዊ አምላክ ይባላል። እግዚአብሔር አምላክ ስራ ውስጥ ወይ ደግሞ እሱ በሚሰራው ስራ ውስጥ ፍጥረቱን ምን ያሳትፋል? አየህ
ለዛ ነው ከመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ከእጁ አየህ። ስለዚህ በሰማይ ቅዱሳን መላእክትም አገልግሎት አላቸው፣ ሌሎችም ቅዱሳን አገልግሎት አላቸው። የጌታችን ኢየሱስ አሁን ሁለት ነገር ደባልክ ማለት ነው። አሁን የቅዱሳን መላእክት አገልግሎት አላቸው የሚለው ነገር እኔ የሚያጋጭ ነው ብዬ አላስብም። የቅዱሳን መላእክት የቅዱሳንን ጸሎት አሳረጉ ወይንም አሁን እንዳልከው ከእጁ ከዕጣን ጋር ወደ እግዚአብሔር ቀረበ የሚለው ነገር የተጻፈ ነው። ምንም የሚያጠራጥር አለ። አሁን ግን አንተ ወዴት ሄድክ መሰለህ? አገልግሎት አላቸው ይላቸው። ቆይ አሁን መላእክቶች አገልግሎት አላቸው፣ እግዚአብሔር አገልጋይ ናቸው በሰማይ በምድርም ቅዱሳንን ይጠብቃሉ። ስለዚህ ጸሎት የሚያሳርጉት እነሱ ናቸው በሰማይ ጸሎት ያሳርጋሉ። ልክ ነው። ታዲያ በቃ ይሄን ከተስማማን እኮ ምንድነው ታዲያ አሁን ጋይስ ሳቻላችሁ ወደ መላእክም አሁን ጸሎት ያሳርጋሉ ማለት ወደ መላእክም እንጸልያለን ወይንም ደግሞ ቅዱሳንን በሰማይ ይጸልያሉ። አልገባውም። ሰማኝ አልገባውም። ኢንቮኬሽን ኦፍ ሴንትስ ውስጥ አልገባውም። በደንብ አዳምጥ። ያልገባውበት ቦታ ላይ አንድ ነገር ስለተናገርኩ ነው። ልጋ አዲስ ምን አልክ መሰለህ? አዳምጥ። ኢንቮኬሽን ኦፍ ሴንትስ እዛ ውስጥ አልገባውም። እኔ አሁንም እሱ አይደለም ቶፒኬ። ቅዱሳን ያማልዳሉ አያማልዱም ዛሬ ማውራት አይደለም። በሰማይ አገልግሎት የለም ብለህ ስትናገር ኦር በሰማይ አገልግሎት የለም ስትል መንፈሳዊ አገልግሎት የለም ብለህ ስትጀምር በሰማይ ብቸኛ የሚያገለግለው አልክና አገልግሎቱ ራሱ መጽሐፍ ቅዱሱ ራሱ በደንብ አልተረዳው። ክርስቶስ ኢየሱስ የሰማይ መቅደስ አገልጋይ ተብሎ ከምን አንጻር ነው የተነገረው የሚለውን ራሱ አንደርስታንድ ያደረክ አይመስለኝም። ግን እርሱ ብቻ ነው ስትል ኖ እንደዛ እኮ አይደለም። ያንንም የተረዳበት መንገድ ልክ አይደለም። ነገር ግን ለምሳሌ አልኩና መላእክቶች ራሱ በሰማይ አገልግሎት ያገለግላሉ። ኦኬ፣ ጸሎታችን ራሱ ከመላእኩ እጅ ነው በእግዚአብሔር ፊት የሚወጣው። እኔ ይሄን ሳቀርብ ግን አሁን ቅዱሳንን መላእክትን እንዲጠይቁልን የምንላቸው ከዚህ አንጻር ነው እያልኩ አይደለም። እዛ ውስጥ አልገባው። ስለዚህ ያልገባውበት ቶፒክ ውስጥ አትግባ። ዮሐዴ ዝግጁ ነህ? ቀደም የመካነ ኢየሱሶችን እናሳየው። አንድ የመካነ ኢየሱሶችን ደግሞ እናሳየው። መካነ ኢየሱስ እስቲ ከፍታ አሳየው። መካነ ኢየሱሶች በሰማይ ያሉ ክርስቲያኖች እመቤታችንም ጨምሮ ሌሎች ቅዱሳን መሬት ላይ ያሉ ክርስቲያኖች ይጸልያሉ ብለው እንደሚያምኑ ከፍታ አሳየው ዮሐዴ። እሺ መጀመሪያ አሁን ጋዲ ያሳየን አንድ ነገር ምንድነው? እስቲ ያው መጽሐፍ ቅዱሳዊ ነው ብዬ አላምንም እና ያው ብዙም አስፈላጊ ነው ብዬ አላስብም ብናየው። አይ ቆይ መጽሐፍ ቅዱስ አሁን ቢያንስ አሁን ከዚህ የእምነት የሙሉ ወንጌል የእምነት መግለጫ ነው አንድ ደረጃ ከፍ ብለሃል ወንድማችን። በደንብ ደግሞ ብታጠና ወደ እውነቱ ትደርሳለህ ብዬ አስባለሁ። እነሱ ምንድነው ስለ መላእክት ሲናገሩ አገልግሎታቸው ያልሆነውና ውስንነታቸው ይልና ከሰው ወደ እግዚአብሔር አይላኩም ይልና ምክንያቱም ምንድነው ሰዎች ቀጥታ በጸሎት ከእግዚአብሔር ጋር መገናኘት እንዲችሉ ኢየሱስ በሞቱ በእግዚአብሔርና በሰው መካከል የነበረ መጋረጃ ቀዷልና ይላል። አሁን ጋዲ ግን ያሳየ በሐዲስ ኪዳን ጸሎት ራሱ የቅዱሳኑ ጸሎት ሲያርግ የተመለከትነው በማን ነው? በመልአኩ እጅ ነው ማለት ነው። አሁን የመካነ ኢየሱስ እምነታቸው ላሳየ። እሺ እዚህ ጋር ቁጥር 8 ላይ ከዚህ ሌላ ይላል ኦግስበርግ ኮንፌሽን መከላከያ መጽሐፋቸው አንቀጽ 21 ቁጥር 8 ላይ ነው። ከዚህ ሌላ ይላል መላእክት እንደሚጸልዩልንም እንቀበላለን። መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትምራቸው እስከ መቼ ነው እያለ የሚጸልይበት ምን አለና ምንባብ አለና ይላሉ። ይህንን ትቀበለዋለህ? መጀመሪያ መላእክቶች አሁን በቋሚነት ይጸልያሉ። አሁን አዲስ ኪዳን መጽሐፍ ላይ ይጸልያሉ ማለት ያው በሌላ ቋንቋ ይማልዳሉ እንደማለት ነውና እንትን ነው የአዲስ ኪዳን ትምህርት ነው። ወይንም በሆነ አጋጣሚ ለምሳሌ የእስራኤል መልአክ የተባለ አለ በብሉይ ኪዳን መጽሐፍ ላይ ሚካኤል ይመስለኛል እና የእስራኤል መልአክ የተባለ አለ እና ስለ እስራኤላውያን ምናልባት የትኛው ነው የእስራኤል መልአክ የተባለው? የት ላይ ነው ኤግዛክት? ስለ ህዝቡ ልጆች የሚቆመው የሚለው ነው ይመስለኛል። አዎ ልክ ነው። ስለ ህዝቡ ልጆች የሚቆመው ይላል። ልክ ነው። ዳንኤል ላይ ይመስለኛል ትንቢተ ስለ ህዝቡ ይላል እንጂ ስለ እስራኤል አይደለም የሚለው።
እሱ ሲጀመር ስለ ምጽአት ነው የሚናገረው። ጭራሽ ብሉይ ኪዳን ላይ አይደለም፣ ትንቢት ነው፣ ስለ ምጽአት ነው የሚናገረው። አሁን ቀጥታ የተጠቀሰው ምን መሰለ? መላእክት እንደሚጸልዩልንም እንቀበላለን ይሉና፣ ምክንያቱ ዘካርያስ ላይ ስለ ኢየሩሳሌምና ስለ ይሁዳ መልአኩ ሲጸልይ አለና በመጽሐፍ ቅዱስ ነው እያለ ያለው መካነ ኢየሱሶች ማለት ነው። ይሄ መላእክት በምድር ላሉ ለክርስቲያኖች ሊጸልዩ እንደሚችሉ ማስረጃ ነው። ይሄ ብቻ አይደለም፣ ባይዘው ካልቪኒስቶችም ያምናሉ። አሁን አንተ መጽሐፍ ቅዱስ ላይ የተጻፈውን ነገር መላእክት በምድር ላይ ስላሉ ሰዎች ሲጸልዩ ተጽፏል። አሁን ያሉ መላእክት በምድር ላይ ላለችው ቤተክርስቲያን ይጸልያሉ ብለህ ትቀበላለህ ወይስ አትቀበልም? እንደዚህ አይነት መረጃ እኔ አላገኘሁም እስካሁን ድረስ። በአዲስ ኪዳን በተለይ መላእክቶች ስለ ቅዱሳን ወይንም ስለ ቤተክርስቲያን ይጸልያሉ። ብሉይ ኪዳን አትቀበልም አንተ? ብሉይ ኪዳን አትቀበለው? ብሉይ ኪዳን አትቀበልም? ያንን ወስደህ በአዲስ ኪዳን በቤተክርስቲያን ይሰራል ብለህ ልትል አትችልም። ብሉይ ኪዳን አትቀበልም ሳይሆን ለምን እንደውም አትችለው? አዲስ ኪዳን በክርስቶስ የሆነ አዲስ ኪዳን ነው አይደለም እንዴ? በክርስቶስ የሆነ አዲስ ኪዳን መላእክት ይረዳሉ ተብሎ በአዲስ ኪዳን ተጽፏል አይደለ? መላእክት ያው ቅዱሳኑን ለማገልገል የሚላኩ ናቸው፣ ይረዷቸዋል ይላል ዕብራውያን መልእክት ላይ። መዳንን ይወርሱ ዘንድ ያላቸውን ሊያግዙ ሊረዱ ይላል አይደለ? አዎ መዳንን ይወርሱ ዘንድ ላላቸው ሊያግዙ ይላል። በምን ደው የሚያግዙ? በጸሎት አያግዟቸውም የሚል ትምህርት ከየት አመጣ ታዲያ አንተ? በጸሎት ያግዟቸዋል የሚል ትምህርት አንተ ከየት አመጣ? በጸሎት ያግዟቸዋል በአዲስ ኪዳን ይሄንን የምታመጣበት ጥቅስ? ምክንያቱ መላእክት በብሉይ ኪዳን በጸሎት ሲያግዙ ስለተመለከትን ለክርስቲያኖቹም በጸሎትም ችግር ሲገጥማቸው ደግሞ በረድኤትም ያግዟቸዋል። በሁሉም ነው የሚያግዟቸው። በጸሎት አያግዟቸውም የሚል ትምህርት ከየት ነው ያመጣው አንተ? አው ያው እንግዲህ የምናቀርበው ትምህርት እንደ እምነታችን ሊሆን የሚገባ ነገር ያው ከእግዚአብሔር ቃል ዳይሬክትሊ በተለይ መመሪያችን ነው። ያው ዳይሬክትሊ ጠቅሰው እኮ መካነ ኢየሱሶች ዳይሬክትሊ ጠቀሱና መጽሐፍ ቅዱስ ላይ እንደሚጸልዩልን እንቀበላለን ይሉና፣ ምክንያቱም መጽሐፍ ቅዱስ ላይ አለ በዘካርያስ ላይ 1:12 መላእክት የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳን የማትመራቸው እስከ መቼ ነው ብለው ጸልየዋል እያሉ ተሳስቷል። መልአኩ በብሉይ ኪዳን ኦኬ ጸልዮ፣ እኔ ኤግዛክት ጥቅሱን አላነበብኩም እውነት ለመናገር ግን ጸልዮ ሊሆን ይችላል። በአዲስ ኪዳን ግን መልአኩ ይጸልያል አላነበብከውም? ክፍሉ ሳታነብ ነው ጭራሽ አልቀበለውም የምትለው? አዎ ጥቅሱን አላነበብኩትም እውነት ለመናገር ግን አሁን ባቀረብከው መረጃ መሰረት እና ሳታነበው እንዴት ትቃወማለህ? አልጸለየም ብዬ አልከራከረህም እኮ ነው ያልኩት። በብሉይ ኪዳን መልአኩ ስለዚህ አሁን ቆይ መላእክት አይጸልዩም የሚለውን ትምህርት ከየት ነው ያመጣው? እሺ አንተ የለም ነው በአዲስ ኪዳን እንዲህ አይነት መልእክት አልተጻፈልንም ነው እንዲህ አይነት ጽሑፍ መላእክቶች ስለእናንተ ይጸልያሉ የሚል። በብሉይ ኪዳን ሲደረግ የነበረው የመላእክት ስራ በአዲስ ኪዳን የሚቆምበት ምክንያት ምንድን ነው? በአዲስ ኪዳን አሁን መልአኩም እኮ የሆነ አጋጣሚ ላይ እንግዲህ ለእስራኤላውያን ጸልዮ ሊሆን ይችላል። የሆነ አጋጣሚ ላይ አሁንም እንግዲህ መልአኩ ይህንን ተናገረ ማለት አንስተ በቤተ ክርስቲያንም ኮንቲኒየስ በሆነ መልኩ ለቅዱሳን ይጸልያል ወይንም የመላእክቶች ስራቸው ለቅዱሳን መጸለይ ነው የሚል ድምዳሜ ላይ ግን እንዴት ተብሎ እንዲጻፍልህ ነበር የምትፈልገው አንተ? ቆይ አሃ ለጴጥሮስ ሲጸለይለት ቃል በቃል እንደዛ ነው የምትፈልገው? የመጽሐፍ ቅዱስ እኮ ጸሎት የቀረበባቸው ዝርዝሮች ማኑዋል ሳይሆን ጀነራል ኮንሴፕቶቹ ነው የሚቀመጥልህ እንጂ አንተ በምትፈልግ ኦኬ። አሁን የጴጥሮስ ራሱ ቢጻፍልህ ለጴጥሮስ ዝም ብሎ ድንገት ተነስቶ ጸልዮለት ሊሆን ይችላል እንጂ ይሄን ይዘን ትምህርታን መሰረትም ትላለህ አንተ። ስለዚህ ለአንተ መጽሐፍ ቅዱስ ሳይሆን የራስ መረዳት ነው ማለት። ስለዚህ ይሄን አትቀበለውም ነው? ለቤተ ክርስቲያን አይደለም ይዋል ለቤተ ክርስቲያን የቤተ ክርስቲያን ስርዓት አዲስ ስርዓት ነው አይደለ? ሐዋርያው ጳውሎስ ተናግሯል። የሚስጥር ስርዓት ነው፣ አዲስ ስርዓት ነው ብሏል ኤፌሶን ምዕራፍ 3 ላይ። በዚህ ስርዓት ውስጥ ለቤተ ክርስቲያን መልአክ ሲጸልይ ያየንበት ቦታ ቢኖር ያንን ነገር መጽሐፍ ቅዱሳዊና አዲስ ኪዳናዊ ነው። ለቤተ ክርስቲያን ይኸው በአዲስ ኪዳን መጽሐፍ ላይ መላእክቶች ይጸልያሉ። መጽሐፍ ቅዱስ ላይ የተጻፉ ነገሮች እያልኩ ነው። ለምሳሌ እናሳጥረዋለን። ለምሳሌ በሐዲስ ኪዳን የተቀረጸ ምስል አትቅረጹ ተብሎ ታዟል። በሐዲስ ኪዳን ምስል የተቀረጸ ምስል ኦኬ አትቅረጹ። ያው የተቀረጸ ምስል አትቅረጹ
የሚል አዲስ ኪዳን ታዟል። ስለዚህ ሰው ቀርጾ ቢያመልክ ችግር የለውም። የእግዚአብሔር ሕግ አለ፣ የተጻፈ ሕግ እኮ ነው። ሕግ ነው ማለት እግዚአብሔር ለሕዝቡ የሰጣት ሕግ አለ። የት አለ ሕጉ? ትእዛዝ አለ። የት አለ ሕጉ? እግዚአብሔር አምላክህን ብቻ አምልክ የሚል፣ ለጣዖት አትስገድ የሚል ሕግ አለ። አትቅረጽ ነው ጥያቄ። አትቅረጽ የሚለው የት ነው ያለው? አትቅረጽ ማለት ያው ጣዖት አታምልካ ማለት ነው። ስለዚህ መቅረጽ ችግር የለውም። የፈለከውን ምስል ቀርጸ ብትሰግድ ችግር የለውም። ጣዖት መቅረጽ፣ ጣዖት ማምለክ መጽሐፍ የእግዚአብሔር ሕግ በግልጽ ያስቀመጠው ነገር ነው። ለጣዖት እንዳንሰግድ እንዳንቀርጽ የት ነው ያስቀመጠው? መጽሐፍ ቅዱስ ይናገራል። ለእስራኤላውያን በተሰጣቸው በሙሴ ሕግ ውስጥ ተጽፏል። አዴ ብሉይ እኮ አትጥቀስ ብለህ ብሉይ የማትቀበል ከሆነ አንተ ሲጀምር እንደ ግኖስቲኮችም እያደረገ ስለሆነ ብሉይን አትቀበለው እንኳ አንተ ብሉይን አትቀበል መቻልኩኝ አይደል? እኔ ብሉይን አትቀበል አላልኩም፣ ግን ብሉይ ኪዳን ላይ ተጻፈ ማለት አሁን ሐዲስ ኪዳን ላይ እስካላየን ድረስ አንቀበለውም አልከኝ እኮ። ለቤተ ክርስቲያን ነው ያልኩት። ለቤተ ክርስቲያን መላእክቶች ሲጸልዩ ብሉይ ኪዳን መላእክት ለቅዱሳኑ ሲለምኑ ከታየ ያንን ደግሞ ኃጢአት ነው አይገባም ተብሎ በመጽሐፍ ቅዱስ የተቃወመበት ክፍል ከሌለ አንተ መጥተህ መላእክት አይጸልዩም የሚለውን ትምህርት ከየት አመጣኸው? አይጸልዩም የሚለውን ትምህርት ከየት ነው ያመጣኸው አንተ? ምክንያቱም እኔ ቢያንስ ስማይ አንዴ፣ እኔ ቢያንስ መጽሐፍ ቅዱስ ላይ መልአኩ ሲጸልይ በተግባር አሳይቻለሁ። ማለት እኔ አይደለም አክቹዋሊ መካነ ኢየሱስን ነው እየተቃወምክ ያለው። ቢያንስ እነሱ መጽሐፍ ቅዱስን ጠቅሰው መላእክትን ሲጸልዩ አሳይተዋል። አንተ መላእክት አይጸልዩም የሚለውን ትምህርት እንደ ትምህርት ነው የያዝከው። ባይዘው ሊጸልዩም ላይጸልዩም ይችላሉ፣ ስላልተጻፈ አላቅም፣ አንድ የራሱ ጉዳይ ነው። አሁን አንተ ግን እንደ አስተምህሮ አድርገህ አይጸልዩም የሚል ትምህርት ነው የያዝከው። ማለት አይጸልዩም የሚለውን ትምህርት ከመጽሐፍ ቅዱስ አምጣና ሳየን ነው። አሁን እኮ ነው ያልኩህ ይሄንን ነው ይዋዳ። አሁን በአዲስ ኪዳን እያሰለቸን ነው። ይቅርታ አድርግልኝና እንደው የሆነ መሰረታዊ ነው ይናገርና አንዴ መሰረታዊ ሐሳብ ነው ብዬ ዋናው ስህተት ያለው ብዬ ማምነው ነገር ምን መሰለ፣ መሰረታዊ ሐሳብ ነው ብዬ አላስብም። ማለት መላእክቶች ጸለዩ ሳይሆን እኛ አሁን ከእግዚአብሔር ባልተጻፈው ነው። ቆይ ጥቅስ አለ ወይ? ወደ መላእክት መጸለይ ወይንም ወደ ቅዱሳን መጸለይ መሰረታዊ ሐሳብ ያ ነው ብዬ መላእክት ወደ መላእክት ቆይ አንዴ ስማ እባክህ፣ ያልተጠየቀውን አታውራ። ወደ መላእክት መጸለይ ማን ብሎ ጠየቀ? እነሱ ስለ ቤተክርስቲያን ይጸልያሉ አይጸልዩም የሚለውን ትምህርት ከየት አመጣ ነው ጥያቄ። ጥቅስ አለ? አይጸልዩም ለሚለው እኮ ጥቅስ ማቅረብ አያስፈልግም። ሲጸልዩ አልተገኘም ነው በአዲስ ኪዳን። ለምንድነው የማያስፈልገው? አንተ በሐዲስ ኪዳን መታየት አለባቸው የሚለው መስፈርት ራሱ ከየት ነው ያመጣው? ለቤተ ክርስቲያን ሲጸልዩ በአዲስ ኪዳን አላየንም ነው። አሁንም እኮ በዚህ ላይ ማን ነው ይሄን መስፈርት ካላያችሁ? ቆይ ይሄን መስፈርት ከየት አመጣው ነው? በዚህ ሰዓት ካላያችሁ በሐዲስ ኪዳን እንዲህ ሲደረግ ካላያችሁ የብሉይ ኪዳኑ እንዳትቀበሉ የሚለውን ትምህርት ከየት አመጣው እኮ። አሁን አንተ በአዲስ ኪዳን ይጸልያሉ ለማለት ምንድነው መነሻ ሊሆን የሚችለው ነገር? በአዲስ ኪዳን ለቤተ ክርስቲያን አንተ መጀመሪያ አምጣ ማስረጃ። ከየት አመጣው ይሄ መስፈርት እያልኩ እኮ ነው። የለህም መስፈርት? እኔማ መስፈርቴ ምን መሰለ፣ በአዲስ ኪዳን መመሪያችን ነው ብያምናል። የለህም። ይሄ መስፈርት ያመጣው አንተ ነህ። አንተ ደግሞ መጽሐፍ ቅዱስን እንኳን ስለማታቅ የአንተ መስፈርት እንደ መስፈርት አድርገን አንይዘውም። አንድ የመጨረሻ ጥያቄ ልጠይቅህና ቆይ ይህን ላንብበው፣ የመካነ ኢየሱሶች ልጨርስና ከዛ ወደ ጋዲ ትሄዳለህ። እነሱ መጽሐፍ ቅዱስ ጠቅሰው ነው ዘካርያስ ላይ መልአኩ ሲጸልይ ተመልክተናል፣ ስለዚህ ጸልዩልናል ብለን እናምናለን። ይሄ ወደ እነሱ መጸለይ የሚለው አይቀበሉም። ኦፍኮርስ እሺ አለና ይልና ስለ ቅዱሳንን በተመለከተ ደግሞ እንደ እውነቱ ቅዱሳንን በተመለከተ ደግሞ እነርሱ ሕያዋን ሳሉ ለጠቅላላ ቤተ ክርስቲያን እንደጸለዩ ሁሉ በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ይላል። ይጸልያሉ ብለን እንቀበላለን። የሆነ ሆኖ ሙታን ስለመጸለያቸው በሁለተኛ መቃቢያን 15:14 ከተመዘገበው ህልም በቀር በእግዚአብሔር ቃል ውስጥ ምስክርነቶች የሉትም የሚል ጽሑፍ ይጽፋሉ። በሁለተኛ መቃቢያን ላይ ሙታን እንደሚጸልዩት ስለተጻፈ ምንድነው
ለቤተ ክርስቲያን በአጠቃላይ ቅዱሳን ራሱ ይለምናሉ ብለን እናምናለን ይላሉ መካነ ኢየሱሶች። እሺ አሁን አንተ በሐዲስ ኪዳን አሳዩኝ ስላልክ አንድ ጥያቄ አንድ መጽሐፍ ልጠይቅህና ጌታችን የተናገረው ንግግር ነውና እንደዚህ ይላል። ይቅርታ አንድ እሺ እችን ልጠይቀውና እሺ እንዲህ ይላል ሉቃስ ወንጌል ምዕራፍ 13 ከቁጥር 5 ጀምሮ እስቲ አንብበው ከዚህ ጀምረ ከቁጥር 5 ጀምሮ ነገር ግን ንስሐ ባትገቡ ሁላችሁ እንደዚሁ ትጠፋላችሁ ነው የሚለው። እሺ ማን ነው እየተናገረ ያለው? ሉቃስ ላይ ነው አይደለም? ክርስቶስ ይሆናል። ለምን እንደወሰድከኝ አላውቅም። አንብብና ለምን እንደወሰድኩ ከዛ ላይ ይገባል። እሺ ቁጥር 6 አንብበው። ንስሐ ባትገቡ ሁላችሁም እንደዚህ ትሆናላችሁ ትጠፋላችሁ ካለ በኋላ እሺ ቁጥር 6 ቀጥል። ይህንም ምሳሌ አለ ለአንድ ሰው በወይኑ አትክልት ይላል። በወይኑ አትክልት ይላል። በወይኑ አትክልት አሁን ቀጥል። እሺ አሁን ፍታው ጥያቄ ወደ ሌላ መሄድን ትተህ አሁን ያነበብከውን ምሳሌ ትርጉሙን ፍታው። የወይን ስፍራ የነበረው የተባለው ሰው ማን ነው? እንግዲህ ሉቃስ ላይ እንግዲህ እኔ ለአይሁዶች እንደተጻፈ ነው ማምነው። ይሄ አይሁዶችን የሚመለከት ነው። የምጠይቅህን እስኪ ወዳጅ አታድርቀንና ቆይ አንዴ ስማ እስኪ መዳረቁን ትተህ ለማን ነው የተጻፈው ብዬ አልጠየኩም። አንድ የወይን ስፍራ የነበረው ሰው ነበረ ይላል። የወይን ስፍራ የነበረው ሰው የተባለው ማን ነው ብዬ ነው የጠየቅኩ። ለማን ተጻፈ አልጠየኩም። ማን ነው? ዳይሬክትሊ እንግዲህ ቃል በቃል ምሳሌ መፍታት በራሱ ከባድ ነው። አንዱ ይሄ ነው ማለት ጌታ ኢየሱስ ክርስቶስ ጀነራሊ ለማስተማር የፈለገው ነገር ፍቺውን ታውቀዋለህ? አታውቀው? እማምነውን እኮ ስነግርህ አስቆምከኝ። እኔ ማምነው የወይኑ ባለቤት እግዚአብሔር ነው። እርሻው ደግሞ ሕዝቡ የነበሩት እስራኤላውያን ናቸው። ለእነርሱ ነው ብዙ ጊዜ ጌታ ኢየሱስ ክርስቶስ በእኔ እመኑ እያለ ሰበከላቸው። ብዙ ነገር ያደረገላቸው። ቆይ አንዴ ፍሬም ቆይ አንዴ የወይን አትክልት የተባሉት እስራኤላውያን ናቸው። ብዙ ቦታ ላይ በኢሳይያስ ላይ ይመስለኛል እንዲሁ የወይን አትክልት ስፍራ ቆይ አንዴ ፍሬ ሊፈልግባት መጥቶ ምንም አላገኘም ይላል። እሺ ምን ማለት ነው? ከነርሱ የሚፈልገው እውነተኛ ፍሬ ነበረ ከእስራኤላውያን ከአይሁዶች። ያ እውነተኛ ፍሬ ደግሞ የሚፈልግባቸው አሁን ጌታ ኢየሱስ ክርስቶስ ይህንን ሲነግራቸው እውነተኛ ፍሬ ሊመጣ የሚችለው በክርስቶስ ኢየሱስ በኩል ነውና ክርስቶስ ኢየሱስ ደግሞ በእኔ ማመን መቼ ነው የፈለገባቸው? ስለዚህ ክርስቶስ ሳይመጣ ነው ፍሬ የፈለገባቸው። እውነተኛ ፍሬ፣ እውነተኛ ቅድስና፣ እውነተኛ እግዚአብሔርን መምሰል፣ እግዚአብሔርን መፍራት የሚመጣው ያው በመሲሁ በክርስቶስ ኢየሱስ በኩል ነውና በነቢያቱ ክርስቶስ ሳይመጣ ነው ወይ ፍሬ ማፍራት ሳይችሉ ነው ወይ ፍሬ የጠበቀባቸው ከነሱ? ፍሬ ማፍራት ሳይችሉ ማለት ምን ለማለት ነው? ማለት ያለ እርሱ ፍሬ ማፍራት እንደማይችሉ እያወቀ ያቺ የወይን አትክልት ስፍራ ሄዶ ወይን ለምን አላበቀለችም ብሎ ሊቆርጣት ለምንድን ነው የሄደው ታዲያ? ማለት እንደማታፈራ እያወቀ ከሆነ ለምንድን ይጠብቃታል? ፍሬ ታፈራለች ብሎ እኮ ክርስቶስ አላ ክርስቶስ ኢየሱስ መጥቷል። ወንጌሉን እየሰበካቸው ነው። በእኔ እመኑ እያላቸው ነው። እኔ መሲሁ ነኝ። ስለዚህ ከመጣ በኋላ ክርስቶስ ከመጣ በኋላ ስላለው ጉዳይ ነው እየተነገረ ያለው ማለት ነው። ክርስቶስ ከመጣ በኋላ ስላለው። በጣም አሪፍ። ስለዚህ ክርስቶስ ስለመጣ በእርሱ ቢያምኑ ፍሬ ማፍራት ይችላሉ የሚለውን ነው እየነገራቸው ያለው። በክርስቶስ ኢየሱስ ቢያምኑ እውነተኛ ፍሬ ማፍራት ይችላሉ። እውነተኛ ፍሬ ማፍራት የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ የተባለው ማን ነው? የበለሲቱ ጠባቂ ባለቤት ነው? ጠባቂ ነው? ምንድን ነው የሚለው?
አይ ሰራተኛ፣ የወይን አትክልት ሰራተኛ የተባለውስ ማን ነው? እንግዲህ ቃል በቃል መፍታት እያንዳንዱ ነገር ይሄ ነው ማለት እኔ እንጃ። አይ ዶንት ኖ አጠቃላይ ትርጉም ወዳጅ በቃ ምንም ሳታውቁ እኔ ይቅርታ አድርግልኝና ወንድሜ አንድ ምክር ልምከር። መጽሐፍ ቅዱስ አጠቃሎ እንዳነበበ መጽሐፍ ቅዱስ ብሉይ ሐዲሱን አንብቦ እንደጨረሰ በመጽሐፍ ቅዱስ እንደዚህ የሚል እኮ አናገኝም። ስለዚህ ካላገኘን ደግሞ አንቀበልም አይነት ትምህርት መጀመሪያ የራስ መጽሐፍ ቅዱስ ላይ ክራይቴሪያዎች የምታወጡት ራሳችሁ ትሆናላችሁ። ኦኬ መጽሐፍ ቅዱስ ላይ እንደዚህ የሚል ካላገኘን አንቀበልም። መጽሐፍ ቅዱስ ላይ እንደዛ የሚል ሲገኝ ደግሞ ከሐዲስ ኪዳን ካልሆነ አንቀበልም። እነዚህ ሁሉ ክራይቴሪያዎች ታዘጋጃላችሁ። ከሐዲስ ኪዳን ሲመጣላችሁ ደግሞ ሐዲስ ኪዳኑ ራሱ ጭራሽ አታውቁት። ክርስቶስ በምሳሌ አድርጎ የተነገረውን ማለት ባይዘው ምሳሌ የሚናገረው ክርስቶስ ለማይገባቸው ሰዎች ማለት ቀጥታ ቢናገር ስለማይገባቸው ነው በምሳሌ የሚነግራቸው ማለት። ምሳሌ ቀለል ብሎ ስለሚገባ ስለሚረዳ ማለት ለገበሬው በገበሬ ለነጋዴው በንግዱ ምሳሌ እያደረገ የሚነግራቸው ለዛ ነው። ስለዚህ መጽሐፍ ቅዱስን ቁጭ ብላችሁ ከአባቶች ለመማር ሞክሩ ማለት ትርጓሜ ማለት መጽሐፍ ቅዱስም ሳታውቁ የመጽሐፍ ቅዱስ ፈላጭ ቆራጭና ስርዓት ህግ ደንጋጊዎች ሆናችሁ ግን በጣም ከባድ ነው የሚሆነው እና ወንድሜ አንብበው ትርጓሜውን አጥና። ከዛ በኋላ ስለምን እያወራ እንደሆነ ይገባል ብዬ አስባለሁ። እኔ ጨርሻለሁ። አሁን እኮ ይዋል አንተ ወደ ፈለከው ጥቅስ ወሰድክና ወደ ፈለከው ጥቅስ ትላለህ እንደ ሐዲስ ኪዳን ከቀደም ጀምሮ ስንት ነገር ፊት ለፊት እየቀረበልህ እንደው አይኔን ግንባር ያድርገው አይነት አካሄድ ነው የምትሄደው። እውነት ለማውራት ሲዋዲ ጨርስ በሚለው ነው እንጂ ከኔ ጋር ቢሆን እያወራ የነበረው ቀደም ነበር። እኔ ኮንቨርሴሽኑ ራሱ ማቋርጠው እግዚአብሔር በሚያውቀው እንደዛ ነው። ለማንኛውም ግን መሀል ላይ የሆነ ሰዓት የተናገርከው አዲስ ኪዳን ላይ የሆነ ነገር ልምምዱ እንደ ልምምድ ለመያዝ ራሱ መጻፍ አለበት ብለሃል አይደል? ካልተሳሳትኩ አንድ ሐሳብ ላምሳና ከዛ ጨርሳለሁ ብለሃል አይደል? አንድን ነገር እንደ ትምህርት ለመውሰድ አሁን ለምሳሌ መጸለይ ብለሃል ለምንድን ነው ማብራሪያ የምትሰጠው? ቆይ ብለሃል ያልኩትን ነገር ነው ያልኩትን አይደል የጠየቀኝ? ቆይ አንዴ ያልኩትን ነገር ነው። ለምሳሌ አንተ ወደ ቅዱሳን እጸልያለሁ ወደ መላእክት እጸልያለሁ ምናምን ስትል ወይንም ወረድ ውረድ አንተ ኮሜንት ላይ እውነታቸው ነው ኤአይ ሳይሆን አይቀር ምናምን እያሉ ያሉት ሰው እንዴት የሚነገረውን ነገር መስማት ያቆማል? ብለሃል አላልኩም ሲባል ሰው ተብሎ ሲጠይቀው ብያለሁ ወር አላልኩም ነው የሚባለው። ድጋሚ ለማብራራት ይሄዳልና ከእንደዚህ አይነት ልብ አድርቅ ሰው ጋር ሰዓት ማቃጠል ራሱ አስቸጋሪ ነው። ኤኒዌይስ ናቱ እንኳን ደህና መጣብህ። እስኪ ሰዎች እንዴት ናችሁ? ሁላችሁም ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ብሮስኪ እንኳን ደህና መጣ። እሺ ሃና ፎር ትሩዝ የሚል ዩዘር ኔም አራ ሃና ፎር ትሩዝ ኮሜንት ላይ አስረኝ እንዲህ አይጠቅምም እንዲህ አይጠቅምም እያልሽ ትጽፊያለሽ። ሴት ኮንች ካልተሳሳትኩና ማይክሽን አብርተሽ አውሪ ወይስ በኮሜንት ለማውራት ነው የመጣሽው? ወታች ኦኬ፣ የኔ ተራ ነው። አላወቅኩም ነበረ። ትሰማለህ? ትሰሚያለሽ? እህታችን ኬት ቤት ነው? እግዚአብሔር ይመስገን። አንተ እኮ ነህ ኢንቪቴሽኑን የላክልኝ። ለዚህ ነው የመጣሁት። አይ እኔ አይደለሁም፣ ሌላ ሰው እንትን ሞዴሬተር ነው የሚሆነው። ሞዴሬተር ይሆናል። አዎ እኔ ከወንጌላዊት ቤተክርስቲያን መካነ ኢየሱስ ነኝ። እንዴ ከመካነ ኢየሱስ ሆነሽ ነው? መካነ ኢየሱስ እንደዚህ አታምንም ስትይ ነው የነበረው? መካነ ኢየሱስ የሆኑ ሉተራኖች መላእክቶች እንደሚጸልዩ ተናግረዋል። ግን መካነ ኢየሱሶች ያው መላእክት በመላእክት በኩል እንጸልያለን የሚል ነገር አላስተማሩንም። እንግዲህ እኔ በመላእክት አንቺ በመላእክት በኩል ሳይሆን አሁን ቀደም እኮ የዋዴ ከፈተልሽ እኮ የመካነ ኢየሱስን የእምነት መግለጫ ነው። የመካነ ኢየሱስ የእምነት መግለጫ ላይ ምን ይላል መሰለሽ? በሰማይ ያሉ መላእክትም ሆኑ በሰማይ ያሉ ሌሎች ቅዱሳንም ስለኛ ጸሎት ያደርጋሉ ብለው ያምናል አይደል? መካነ ኢየሱስ ታምናለች አይደል? ኖ እንደሱ አናምንም።
ይኸው እሺ፣ ዮሐዴ ክፈትላትሽ። አንቺ ቅድም እኮ የተከፈተው አይቼዋለሁ። ከየት እንዳመጣው አላውቅም። አይ መጽሐፉን ይክፈትልሽ ከመጀመሪያው ገጽ ጀምሮ ፊት ለፊቱን ዮሐዴ ያሳያትና አንቺ ትምህርት እንዲሆንሽ ለአንቺም ባይዘው ብዙ ነገር እናሳይሻለን። ነገረ መንገድሽ ነው። እኔ ቄሴም ጋር መደወል እችላለሁ። ቄስ ዶሻው ጋር ለምን ቄስሽ ጋር የእምነት መግለጫችሁ እያለ ለምን ቄስሽ ጋር ትደውያለሽ? አንቺ የእምነት መግለጫውን ዘምሬዋለሁ እኮ እኔ በመዝሙር። አሁንም ድጋሚ ትዘምሪያለሽ። አንቺ ችግር የለውም ትዘምሪያለሽ። ዮሐዴ ፊት ለፊቱን አሳያት። መጀመሪያ መጽሐፉን አሳያት። አለ አይደል መጽሐፉ አለ አለ። አዎ ይሄም አለ። እሺ መጽሐፉም ቆይ ከቻልክ መጽሐፉን አሳያት መጀመሪያ ፍሮንት እንትኑም ማለት ነው። ፍሮንቱን አሳየኝ። ስክሪንሾት አደርጋለሁ። ኧረ ጋይስ በእድሜ ትልቅ ናት እያላችሁ የምጽፉ ሰዎች ምንድን ነው እንዴ? ምን የተለየ ነገር አወራዋትና ነው? እግዚአብሔር ይመስገን ጋዲ ምንም ችግር የለም። ተዋቸው። እኔ ከቅርበቱ አንጻር ነው ኖርማል አንቺ እያልኩ ያወራሁት። ሌላ ነገር አታስመስሉት። ኮሜንት ላይ ያላችሁ ሰዎች አንዳንድ ሰው እንደው ችግር አለበት። አየሽው? ይሄን አንቺው ያው አጥላባት ኪያ ኦኬ እሺ እንዲህ ይላል። ምናልባት የእንትን የሚል የቆይ ላሳይሽና ይሄኛውም አለ። እሺ ይሄኛውም ማንሳት ትችያለሽ። ተመሳሳይ ናቸው። አንስቻለሁ። እኔ እውቀት ወዳለሁ፣ አነባዋለሁ እና ምን በጣም ጥሩ። እዚህ ጋር የሚታይኩሽ ከሆነ የኦግስበርግ የእምነት መግለጫ መከላከያ የሚል አለ፣ ወይም ደግሞ እሱን ነው የማውቀው። ኦግስበርግ ኮንፌሽን። በቃ ጥሩ። ስለዚህ ገጽ እሺ እንሄዳለን። እዛው እንሄድና ከሉተራኖች አንድ ክፍል ናቸው እንጂ መካነ ኢየሱስ አይደሉም። አባ የትኞቹ? ኦግስበርግ ነው። አረ የእምነት መግለጫ ከሆነ የድሮ እነሱ ሉተራን ናቸው። ጽሑፍ እኮ ነው። ገባኝ። ግን በእኛ በመካኒስ ለምድዘን እሺ መጥቼ እነግራቸዋለሁ። ነገም ተነገ ወዲያም ቢሆን አረ ይኸው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሉተራውያን የእምነት መግለጫዎች ላይ ያላትን አቋም በመተዳደሪያ ደንቧ እንደሚከተለው ገልጻለች ይልና ያውልሽ ማውጫውን ላሳይሽ ምን መካነ ኢየሱሶች እንደሚቀበሉ ማለት ነው። ያው ሶስቱ ዓለም አቀፍ የእምነት መግለጫዎች ይላል። the three ecumenical councils የኦግስበርግ የእምነት መግለጫ ይታሻል ይቀበላሉ መካነ ኢየሱሶች። እሱ ነው የማውቀው ስለ ኦግስበርግ እንዲቀላት ማለት ነው። ልክ እንደ ኒቂያ ጉባኤ እምነት መግለጫ ብለን ነገራት። የኒቂያማ አንብቤዋለሁ፣ አውቀዋለሁ። ኦግስበርግ ኮንፌሽን ማለት እሺ ይሰማል ካና እያየሁት ነው። እሺ ይሰማል። ይሄንን ክፍል በደንብ እሺ ቆይ አንዴ ስክሪንሻት ለማድረግ ከሆነ ሙሉ እንደኔማ በጣም ነው ማንበብ የምፈልገው። እሺ ቆይ አንዴ ያው ሴክሽን 8 ነው። እስቲ ቆይ አንዴ ፎከስ ያርግና እሺ አንሺዋ። እሺ ጥሩ ሴክሽን 8 ነው። ሴክሽን 8 ላይ ምን ይላል መሰለሽ? ከዚህም ሌላ መላእክት እንደሚጸልዩልንም እንቀበላለን። ምክንያቱም መልአኩ በዘካርያስ 1:12 ላይ የሰራዊት ጌታ ሆይ ኢየሩሳሌምና ይሁዳ ይላል። ያው አብሪቬሽን አድርገው ስለጻፉት ነው። የማትምራቸው እስከ መቼ ነው እያለ የሚጸልይበት ምንባብ አለ። እንደ እውነቱ ቅዱሳንን በተመለከተ እነርሱ ሕያዋን ሳሉ ማለት በአካለ ስጋ ሳሉ ማለት ነው ለጠቅላላው ቤተክርስቲያን ምን አልሽ? እሺ ለቀጥል። ለጠቅላላ ቤተክርስቲያን እንደሚጸልዩ ሁሉ በሰማይም
በሰማይም ለቤተ ክርስቲያን በጥቅሉ ይጸልያሉ ብለን እንቀበላለን ብለው በ4 ነጥብ ይዘጉታል። ስለዚህ ይቀበላሉ። ይኸው ቅዱሳን በሰማያት ሆነው ለቤተ ክርስቲያን ይጸልያሉ ብለው ያምናሉ። መካነ ኢየሱሶች ሚዩት ነሽ ሀና፣ ምናልባት እያወራሽ ከሆነ አይ ቲንክ ስራ ላይ መሆን መሰለኝ። መንፈሳዊ ቢንጎች ጋራ መቀራረብ በጣም ነው የምፈልገው። ስለዚህ አነበዋለሁ። ተባረኩልኝ። እሰማለሁ። ቀይ እያበራባትም አንቺ ቀይም እያበራብሽ ስለሆነ በቃ ችግር የለውም። አሁን ዮሐዴ የሰጠሽን ነገር አንብቢውና ነገ ወይ ተመለሽ ቼክ አድርገሽ። እሺ ቀይ እያበራብሽ ነው። በዛ ላይ ደግሞ ስራ ላይ ነሽ። ተባረኩልኝ። እሺ 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 አና እሺ እናመሰግናለን። እሺ እሺ ጎንደሬው የት ሄድክ? ና ተመለስ። ታች ያላችሁ ሰዎች አሁን ሀና እንዳደረገችው ባይዘው ማስረጃ ሲሰጣችሁ እዚህ ጋር መጽሐፍ ቅዱስም ሆነ ምንም ሆነ ማስረጃ ሲሰጣችሁ ምንም ችግር የለው። ከዚህ በፊት አንብቤው አላውቅም። ቆይ ቼክ አደርጋለሁ ለመረዳት ልሞክር ማለት ምንም በቃ የሆነ ነገር እንደው ገስት ላይ ገብቶ ይህን ነገር አላወቅኩትም ለመረዳት ጊዜ ፈልጋለሁ ቼክ ላድርገው ላጥናው ማለት ኃጢአት አይደለም። አንዳንድ ሰዎች ትገቡና በቃ እንደው ሌላ ነገር ታስመስሉታላችሁ። በቃና ኮንሲድ ላለማድረግ ከእግዚአብሔር ቃል ጋር የሚገርም አይነት መጋጨት ትጋጫላችሁና which is not good ጥሩ አይደለም። ኦኬ ጥሩ አይደለም። አረ የመብራቱ ነገር ጋይስ ስልካችንም ባትሪ እየጨረሰ ነው። መብራቱን እስቲ ጸሎት አድርጉ፣ በእናታችሁ ዱአ አድርጉ። ታች ያላችሁ ሰዎች ተቸገርን እኮ። እስቲ ገስት ላይ ያሉ ሰዎች እሺ እንቀበል። በዚህ ማለለው ነበር ጸልዩ የሚለውን እናቱ ገስት ላይ ያለ። እሺ እስቲ ዝም ብዬ የተወሰኑ ሰዎችን እየተቀበልኩ ነው። ፍሬ አንድ ቀን መብራት ቢጠፋ ገጠር ገባ እንዲያልሽኝ፣ ኧረ ተይ። እኔ ስንት ቀን እዚህ ደቅ ብዬ አይደል እንዴ እንትን የምለው መብራት ሳይጠፋ። ግን ያው አንዳንዴ ደግሞ ኢትዮጵያ ውስጥ ነው ያለነው። እሺ ሳይለንት የሚሉ ዩዘር ኔም ይሰማኛል። እንዴት ነህ? ይሰማል። ሁሉ ሰላም ነው። ይሰማል። እንዴት ነህ? አለሁ። ሁሉ ሰላም ነው። እና አሁን በተነሳው ኢሹ ላይ ሀሳብ ለመስጠት ነበረና የቱ ላይ? በመላእክትና በቅዱሳን ዙሪያ የተወያያችሁበት ላይ የመካነ ኢየሱስን ነው የምትለኝ? እኔ የመካነ ኢየሱስ ሳይሆን እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ከሆንክ እንደውም ልጠይቅ የፈለግኩት ቅድም አንድ ማስረጃ ከፍተን እያሳየን ነበረ። እምነታችሁ ምንድን ነው የሚለውን ነገር ማወቅ እኔ ተማሪ ነኝ እንጂ አስተማሪ አይደለሁም። ግን የተማሪ ምናልባት አንዳንዴ ሚስኮንሲቭድ የሚደረግ ነገር አለና አስተማሪ ሳይሆን ከተማርከው ነገር አንፃር አላቅም ማለትም ይቻላል። ከበድ ያለ ጥያቄ አይደለም፣ በጣም ማይነር ጥያቄ ነው። ምን የሚል ነገር ቀን አንድ ሁለት ሰዎች ሙሉ ወንጌል እንደዚህ ጴንጤቆስጣሎች ምን የሚል ነገር ተናገሩ መሰለ? ድንግል ማርያም ጌታችን ኢየሱስ ክርስቶስ ካረገ በኋላ የጌታ እናት አትባልም። አሁን በሰማይ የጌታ እናት አትባልም። ምድር ላይ በነበረ ሰዓት ነው የጌታ እናት፣ በስጋዊ ጊዜ በተገለጠ ሰዓት አለ አይደለ እንጂ ከእርገቱ በኋላ የጌታ እናት አትባልም። እና ሙሉ ወንጌልም ደግሞ እንደዛ ነው የምታምኑ አይነት ነገር ተናገሩ። አንተ ሙሉ ወንጌል እንደመሆን እዚህ ነገር ላይ ያለን እምነት ምን ሰማ ደስ ይለናል። ስለዚህ ነገር አልተማርንም። አሁን ነገረ ማርያም ባይዘው እኮ የለም እኮ ሙሉ ወንጌል ላይ ነገረ ማርያም እንደዚህ ተብሎ የምትማረው ምናምን ነገር እኮ የለም እኮ። ነገረ ድነትን ነው ሞር ፎከስ አድርጎ የሚያስተምረው እንጂ ነገረ ማርያምን እኮ አያስተምርም። ይሄ ነገር እሺ፣ አንተ እምነት ምንድን ነው? ዛሬ ለምሳሌ አሁን ዛሬ ባለንበት ሁኔታ ድንግል ማርያም የጌታ እናት ናት ብለህ ታምናለህ? ዛሬ
ዛሬ ላይ የሚለው ነገር ይከብዳል። ለምን እንደው ታውቃለህ? ለምሳሌ ለምንድን ነው የሚከብደው? ኦኬ ዛሬ ላይ እንዲያውም የጌታ እናት ነች። ዛሬ ላይ የጌታ እናት ነች። ኦኬ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ማለት ዛሬ ላይ ያልኩ ይከብዳል ያልኩ ለምን መሰለህ? እሺ የሰማይ ስርዓት ወደዛ ስንሄድ ምን እንደሚሆን አናውቅም። ለምሳሌ እኔ ዛሬ እዚህ እናቴ ያልኳት በሰማይም ሲሄድ እናቴ ትሆናለች ብዬ አላስብም። የዓለም ፍጻሜ ላይ ምን ሊፈጠር እንደሚችል አላውቀውም። ኦኬ ስለዚህ ላትሆንም ትችላለች ነው ሐሳቡ። አሁን ላይ የጌታ እናት ነች። የዓለም ፍጻሜ ላይ ግን የጌታ እናት ትሆናለች የሚለው የመላእክትን ኑሮ ትኖራላችሁ። ለምን መሰለህ እንደዛ ብዬ መመለስ የሚከብደኝ? ሚስቴ እዚህ የነበረችው ሚስቴ ላይም ሲሄድ ሚስቴ ትሆናለች። አሁን አንተ እዚህ የነበረችው እናቴ ላይ ሲሄድም እናቴ ትሆናለች። ይቅርታ ያንተን ሚስትና ያንተን እናት እንተውና ክርስቶስ ኢየሱስ ይቀየራል። እንዴት ክርስቶስ ኢየሱስ ይቀየራል? ጌታችን ኢየሱስ ለዘላለም ስለዚህ ለዘላለም ፍጹም አምላክ ፍጹም ሰው ነው አይደል? ጌታችን ኢየሱስ የሚኖረው ስለዚህ ጌታችን ኢየሱስ ክርስቶስ ሰው ሆኜ ነው የምኖረው አይደል እንዴ ጋዴ? እኔ ለዘላለም ቆይ እኔ ስለ አንተ እናት ቆይ አንዴ እንደ መላእክት ሲባል እኮ መላእክት ትሆናለህ ማለት እኮ አይደለም። እግዚአብሔርን ሁሌ እያመለክ ትኖራለህ ለማለት ነው። እንደ መላእክት ነው እንጂ የተባለው አክቹአሊ መላእክት ትሆናለህ እኮ እየተባልክ አይደለም። እንደ እግዚአብሔር መልአክ ነው የተባለው። በሰማይ መጋባት የሰው ስርዓት የለም። እንደ እግዚአብሔር መላእክት ነው ያለው ጌታችን ኢየሱስ። which means ሰዎች እግዚአብሔርን እያመሰገኑ ሁሌ ምስጋና ነው ስራቸው የሚሆነው ማለት ነው። ዓላማው እሱ ነው ጌታችን የተናገረበት እንጂ ሊትራሊ ኮንቨርት አድርጋለህ እኮ እየተባለ አይደል። አሁን የኔ ፖይንት እሱ ጋር አይደለም። ጌታችን ኢየሱስ ክርስቶስ አሁን ዛሬ የሚለውን ነገር እሺ፣ ቅድም ችግር የለውም ዛሬ የጌታ እናት ትባላለች ስላልክ ዛሬ ብቻ ሳይሆን ለዘላለም ከዚህ በኋላ ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው አይደል? ስለዚህ ፍጹም አምላክ ፍጹም ሰው እስከሆነ ድረስ ጌታችን ኢየሱስ ክርስቶስ ለዘላለም እሱ ፍጹም አምላክ ፍጹም ሰው እስከሆነ ድረስ ያንን ስጋ ደግሞ ከድንግል ማርያም ስለሆነ የነሳው ኦኬ በስጋ እናቱ ስለሆነች ስለዚህ እሷም እኮ ሁሌ እናቱ ነው አይደል? እናቱ ሆና ነው የምትቀጥለው። እኔ አሁን እንደዚህ አሁን ለዘላለም የሚለውን እንደዛ ብዬ መናገር መጽሐፉ ባልተናገረበት ሁኔታ ላይ እንዴት መጽሐፉ ባልተናገረ ማለት ኢየሱስ ክርስቶስ የሚመጣው ዓለም ስርዓት ምን ሊሆን ይችላል? አይ ዕብራውያን ላይ ቅዱስ ጳውሎስ ምንድን ነው ያለው? ዕብራውያን 13 ላይ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው ብሏል አይደል? ያው ነው። ስለዚህ አይቀየርም። ጌታችን ኢየሱስ ፍጹም አምላክ ፍጹም ሰው ነው ለዘላለም። እሱ ለዘላለም ፍጹም አምላክ ፍጹም ሰው ከሆነ እሷ እንዴት አትሆንም ነው እናቱ? ያው ቅድም ጋድም የነገርኩህ እኮ ለመሰል እኔ አሁን ሰው ነኝ አይደለ? አሬ አንተን ተውና ክርስቶስ ለዘላለም ፍጹም አምላክ ፍጹም ሰው ከሆነ እሷ ለምን ለዘላለም እናቱ አትሆንም? እስቲ አይ መልስልኝና የሚሆን ከሆነ እቀበላለሁ። እኔ አሁን ሰው ነኝ፣ እናቴ እዚህ ያለች፣ በሰማይ ሲሄድም እናቴ ትሆናለች። ምን አልከኝ? እኔ እዚህ ሰው ነኝ፣ በሰማይም ሲሄድ ሰው ነው መሆኑ አይደለ? መልአክ አልሆነም። አንተ እንዳለ በሰማይ ነፍስ ናት ያለችው። ኦፍ ኮርስ አይ የዓለም ፍጻሜ ላይ ስጋችንም ይነሳል አይደለ? ሲነሳ ሰው ነው መሆኑ። አይ አሁን ስላለው ሁኔታ የማይበሰብስ ነው። እሱ ልክ ነው። ስለ ሪዘሬክትድ ስለሆነ በዲን አሁን አንተ እያወራ ያለኸው ምን መሰለህ? የዛኔ እናቴ ለኔ እናቱና ትቀጥላለች የሰማይ ስርዓት ላይ ማለት ነው። ለምን አትቀጥልም? እኔ አሁን እሱ እኔ አሁን እንደዚህ በእንደዚያ ጉዳይ ላይ እኔ አሁን መጽሐፉ ለምን አትቀጥልም? ምን ምክንያት አለ? አባቶች ስለዚህ ነገር ምን ይላሉ? አሁን እስቲ ኧረ አባቶችን ተውና ነገር እኮ ነው። አሁን እኮ ጌታችን ኢየሱስ ላይ ያነሳውልህ እንደው ነገርየውን ዝም ብለን ለዘላለም ሲባል ሌላ ነገር ስለመሰለ ነው እንጂ ክርስቶስ ኢየሱስ ለዘላለም ፍጹም አምላክ ፍጹም ሰው ነው የሚለውን ትምህርት ካመንክ ድንግል ማርያም ለዘላለም የእርሱ እናት ናት። አለቀ በቃ። ምንም እኮ ኦኬ። አሁን ሎጂክ አይደለም እያወራን ያለ ነው። መጽሐፍ ቅዱስ ላይ የተቀመጠ ነገር አለ። ክርስቶስ ሁሌም ጌታችን ኢየሱስ ክርስቶስም ካረገ በኋላ እንደምታውቀው ዮሐንስ ራዕይ ምዕራፍ 22 ቁጥር 16 ላይ እኔ የዳዊት ስርና ዘር ነኝ ብሏል። ኦኬ የዳዊት ስርና ዘር ነኝ ብሏል። የዳዊት ስር ነኝ ብሎ ሲናገር ዳዊት ይዟል እንጂ የመላእክትን ዘር አልያዘም ይላል ዕብራውያን ላይ እሱ ነው። ስለዚህ በሰማይ ያለው ጌታችን ኢየሱስ ክርስቶስ የዳዊት ዘር ከሆነ ደግሞ ያ የዳዊት ዘር ሲባል ደግሞ የድንግል ማርያም ልጅ ማለት ነው። ኦኬ ስለዚህ ዛሬም ጌታችን ኢየሱስ የድንግል ማርያም ልጅ ነው። የሚቀጥል ነገር ነው፣ የሚቆም ነገር አይደለም። እና ኤኒዌይስ እዚህ ነገር ላይ ዛሬ እንደዚህ ናት ብዬ አምናለሁ ስላልክ ነገ ይዤ እመጣለሁ። ይሄን ጠይቄ
አይ ዛሬማ እኮ ችግር የለውም። እስከ ምጽአት ጊዜ አንተ አሁን ከፋፈልከው። አንተ አሁን እስከ ምጽአት ጊዜ ድረስ ያለውን አምናለሁ አልክ። ከዛ በኋላ ያለውን እርግጠኛ ያለውን ነው አይደል ያልከው? ከዛ በኋላ ያለው ስርዓት ምንድነው የሚፈጠረው? ለምን አሁን ሙሉ ወንጌል ክርስቶስ ካራ ይዘን የምንቀጥለው ከሆነ ትንሽ የሚከብድ ይመስለኛል። ምኑ ነው የሚከብደው? የምድር ስርዓት እዛ የሚቀጥል ከሆነ ለምሳሌ ምኑ ነው የሚከብደው? እናቴ የነበረች እዛ እናቴ የምትሆን ከሆነ ምኑ ነው የሚከብደው? የሰማይ ስርዓት ልዩነቱ ምንድን ነው ብለህ ታስባለህ አንተ? እዚህ ጋር እንዳሰባለኝ የሰማይ ስርዓት ታዲያ ከቤተሰቦች ጋር መቆራረጥ ነው እንዴ ዋናው ዓላማ? የሰማይ ስርዓት የተባለ እሺ፣ ቆይ አንዴ ቆይ። አሁን አንተ ሙሉ ወንጌል ባይዘው ሙሉ ወንጌል እምነቷ እዚህ ነገር ላይ ኦኬ፣ ሙሉ ወንጌል እምነቷ እዚህ ነገር ላይ ስፔሲፊካሊ እዚህ ነገር ላይ ምንድነው ብለን የጠየቅነው እኛ ክርስቶስ ካረገ በኋላ ራሱ ድንግል ማርያም የሱ እናት አይደለችም ብሎ የሚያምኑ ሰዎች ስላሉ ነው። ኦኬ፣ አሁን አንተ ያዝ አድርገውና ሳይለንት አድርገውና የቤተ ክርስቲያናት ትምህርት ምን እንደሆነ እኔ እዚህ ላይ አላውቅም። በቃ ጠይቅ። እሺ አንዴ ሚውት አድርገውና አንተ ቆይ፣ እዚህ ላይ ሐሳብ አለኝ እያለ ነው ዳኒ የሚባለው። ዳኒ እስቲ ማይከን አብራ። እሺ ሁላችሁንም ሰላም ብያለሁ። ከየት ቤተ እምነት ናት? ከጎስፕል ነው። ከጎስፕል? አዎ ከቃለው እንዴ። እሺ ቃልዮት ደግሞ ጎስፕል ተብላ መጠራት ጀመረች እኮ። አጠቃላይ ጎስፕል ነው የሚባል ሁሉም ማለት ነው። ጴንጤ ማለት ነው አለቀ። እሺ በቃ እንደዛ በለኛ። ጴንጤኮስታል ነኝ ብለህ ተናገር እኮ። ጴንጤ ማለት ጎስፕል ማለት ነው እንግሊዝኛው። ማን ነው ጴንጤ ማለት ጎስፕል ማለት ነው ብሎ የፈታው? ጎስፕል ምንድነው ትርጉሙ ራሱ? ክርስቲያን። ጎስፕል ማለት ክርስቲያን ማለት ነው ትርጉሙ? አዎ ጴንጤ ማለት ነው አማኝ። አረ በእግዚአብሔር ነው። ምን አይነት ጎስፕል ማለት ጴንጤ ማለት ነው ትርጉሙ እኮ። ክርስቲያን ነው። እሺ ወንጌል በእንግሊዝኛ ምንድን ነው? ወንጌል እግዚአብሔር ቃል ነው በእንግሊዝኛ። ወንጌል ምን ማለት ነው በእንግሊዝኛ? ወንጌል እሺ አልሰማሁትም እሱ። እሺ ለምሳሌ በእንግሊዝኛ ዘ ጎስፕል ኦፍ ማቲው ዘ ጎስፕል ኦፍ ሉክ ሲባል ምን ማለት ነው? የማቴዎስ ወንጌል። ስለዚህ ጎስፕል ምን ማለት ነው በአማርኛ? እኮ ወንጌል ሆኖም ግን እኮ ጎስፕል ይባላል እኛ ጋር ወንጌል አማኞች ይባላል። ወንጌል አማኞች ችግር የለውም። በቃ አይ ችግር የለውም። ይሄ ብዙም ከባድ ነገር አይደለም። ጎስፕል ማለት ግን ጴንጤ ማለት አይደለም። ለሌላ ጊዜ እንደዚህ አይነት አማኞች ማለት የወንጌል አማኞች። እሱ ጎስፕል ቢሊቨርስ ነው የሚባለው። እሱም እንደዛ ከሆነ እንዳትሳተ ለሌላ ጊዜ እና ምንድነው እኔ አንዳንድ ሰው ግን የሚጽፈው ኮሜንት ነው ዮሐዴ ማርያም ዮሐዴ አለ አንዳንድ ሰው የሚጽፈው ኮሜንት እኔ እጄን ይወሰውሰኛል። በቃ የፈጠነ ኦርቶዶክሳዊ ነው የፈጠነ ሙሉ ላይቡን ሚዩት የፈጠነ። እሺ እንደው ዝም ብለን እንለፈው ብለን ነው። እሺ ዳኒ እምነትህ ምንድነው? ክርስቶስ ካረገ በኋላ ድንግል ማርያም እናቱ ናት? አሁን ዛሬ ባለንበት አሁን ዛሬ እናቱ ናት? ክርስቶስ ካረገ በኋላ ክርስቶስ ካረገ በኋላ አሁን እዚህ ብዙዎች እናት ናት ብሎ ሊያወሩ ይችላል። ያንተስ እምነት ግን እንደ መንፈሳዊ ሁኔታ አሁን ለክርስቶስ ማርያም እናት ልትሆን አትችልም በሰማያዊ ስፍራ። ታች ያላችሁ ሰዎች ሰምታችኋል። ይሄ ደግሞ ቃለ ሕይወት ነው። ቀን የሰማነው ሙሉ ወንጌሎችን ነበረ። አሁን ወንድማችን ዳኒ ቃለ ሕይወት ነው። ምን እያለ እየተናገረ ነው? አሁን ባለ ክርስቶስ ካረገ በኋላ ክርስቶስ በሰማይ ሆና ድንግል ማርያም ለእርሱ እናቱ ልትባል አትችልም ብሎ ደግሞልናል። እኔ የሚለው ቆይ አንዴ ናቱ አውራው እስኪ ናቱ አለ ይሰማል። እየበላህ ነበር እንዴ? ምንድነው ትንሊል ጫፍ ላይ ደርሰህ ነው ብለህ ጀመርከው?
ኖ አይ ልክ ሚዩት ላነሳስል እንትን ስልክ ገባብኝና ስልኩን ዘጋው። እሺ አይ ስልክ የምታወራው ከሆነ ችግር የለውም፣ እኛ እናውራው። ልታወራው ከሆነ ዘጋውት። አልሰማሁትም ሀሳቡን መጨረሻ ላይ ከተናገረ ግን አይ መጨረሻ ላይ ምን መሰለ ያለው ድንግል ማርያም ክርስቶስ ካረገ በኋላ አሁን ዛሬ ባለንበትም ሁኔታ ድንግል ማርያም በሰማይ ለክርስቶስ እናቱ አትባልም፣ እናቱ አይደለችም ብሏልና እስቲ ያወራው። ኦኬ እሺ ሰላም ይሰማል አለ ዳኒ የሚባለው ልጅ ነው። እሺ እናቱ ያ ሚዩት ኦኬ እሺ ይሰማል። አው እስከ ምን ድረስ ነው እናቱ የምትባለው? መጽሐፍ ቅዱስ ሲናገር ዕብራውያን 7:3 ላይ በስጋ ክርስቶስ በዚህ ምድር ላይ ሲመጣ ማርያም እናቱ ነበረች። መጽሐፍ ቅዱስ ሲናገር ዕብራውያን 7:3 ላይ እናትና አባት የለውም፣ የትውልድ ሀገር የለውም፣ ለዘመኑም ጥንት የለውም ይላል መጽሐፍ ቅዱስ። እሺ ዕብራውያን አሁን እኛ የምናስበው ይሰማል ትችላላችሁ። እሺ አንደኛ ነገር የጠየቁ ጥያቄ እሱ አይደለም። ሁለተኛ ነገር ደግሞ የመልከጼዴቅን ያመጣው እንጂ የክርስቶስን አይደለም። እናትና አባት የሉትም የተባለ የክርስቶስ መልከጼዴቅ ክርስቶስ ነው። እሺ ራሱ መልከጼዴቅ ክርስቶስ ነው። አዎ እሺ መጽሐፍ ቅዱስ መክፈት የሚችላል ወይ ደግሞ ቆይ እሺ ድምጼ እየተቆራረጠ አይደለም። መሀል ላይ ናቱሻ ግን ይታፈናል። የሆነ ነገር የመታፈን ነገር አለ ወደኋላ። አሁን ናይስ ነው። ከፍ አድርጎ ድምጽ። እሺ አሁን ይሰማል። አሁን ይሰማል። ኦኬ እሺ መጽሐፍ ቅዱስ እስቲ አውጣልኝ። መጽሐፍ ቅዱስ ዮሐዴ ይመቻል መጽሐፍ ቅዱስ ማውጣት? እኔና ተልቁኛ እንዴ እስቲ ከቻለ ቆይስ እሺ ናቱሻ ምን ልክፈትልህ? ዕብራውያን 7 ያ እሺ ዕብራውያን 7:6 ነው አውጣልኝ። ዳኒ ይታያል አይደለ? ይሰማኛል። እኔም ያየሁት። እሺ ስለ መልከጼዴቅ አባትና እናት የትውልድ ቁጥር የሉትም ካለ በኋላ 6 ላይ የሚለውን ተከታተለኝ። ትውልዱ ከነርሱ የማይቆጠረው አለ። የትውልድ ሐረጉ ከነሱ አይደለም ከሌላ ነው እያለ ነው አይደል? ትውልዱ ምን ማለት ነው? ሚዩት ነህ። ትውልዱ ከነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል አለ። ማን ነው? አዎ ማን ነው? ትውልዱ መልከጼዴቅ። አዎ ትውልድ አለው ማለት ነው። ትውልድ አለው ማለት ነው። ከሌዊ የማይቆጠር ትውልድ አለው ማለት ነው አይደል? አዎ የለውም ብለህ ነበርኩ መጀመሪያ። አይደለማ። እንዴት የለውም ማለት ነው? ይኸው ከላይ አባትና እናት የትውልድም ቁጥር የሉትም ብለህ ነበርኩ። ከዛን ራሱ ክርስቶስ ብለህ ነበር። የሉትም የሚል ስለተጻፈ ክርስቶስ ነው ራሱ ብለህ ነበርኩ። አሁን ብሎ ትውልድ አለው ግን ትውልዱ ከሌዋውያን አይደለም ሲል አይ
ትውልድ አለው አልከኝ። ከአንተው ንግግር የቱን እንቀበል? እሺ እዚህ ጋር የሚለው ትውልዱ ከእርሱ አብርሃምን አስራት አውጥቶታል ካለ በኋላ ትውልዱ ማለት ትውልድ በዚህ ምድር ላይ እንደሌለው ነው የምናገረው። አይ አይልም ማለት የትኛውም ትውልድ አይ እንደዛ ሳይሆን አሁን ቁጥር 5 ላይ ምን አለ? ከሌዊ ልጆች ክህነትን የሚቀበሉት ከህዝቡ ማለትም ከወንድሞቻቸው እነርሱ ምንም ከአብርሃም ወገን ቢወጡ ሌዋውያን ራሱ ቢሆኑ የሌዊ ዘር እንኳን ቢይዙ ካህናት ካልሆኑ ለካህናት መባ ያስገባሉ ወይም ደግሞ አስራት ያወጣሉ ለወንድሞቻቸው ካለ በኋላ ይሄ ህግ ተሰጥቷል በሙሴ መጽሐፍ ካለ በኋላ ትውልዱ ከነርሱ የማይቆጠር አለ። ከሌዋውያን ያልሆነ ማለት ነው አይደለ? ያው ትውልዱ ከሌዋውያን ያልሆነ ትውልድ አለው ትውልዱ ተብሎ ስለተጠራለት ማለት ነው። ከሌዋውያን አይደለም። ግን ምን አደረገ? አሁን ከሌዊ ቢሆን ኖሮ አይ በቃ እንደ ህጉ ነው ሊባል ነው። አሁን ህጉ ከመሰጠቱ በፊት ስለሆነ ይሄው ፊት ለፊት እያነበብክ ነው አጋዴ የከፈተልን። ከአብርሃም ይሄው ከሌዊ አባት አስራትን አወጣ አለ። ስለዚህ ትውልድ አለው ማለት ነው መልከጼዴቅ። እሺ የሚለው ሁሉ አብሮ ያለው ነው። አንተ አይደለ? የሱ ድምጽ ግን እየተሰማኝ አይደለም። አትሻው እኔ ራሴ ሁለት ናቸው። ለዛ ነው አንተ ሚውታረክ። እሺ አሁን ስለዚህ ወደ ጥያቄ ስለዚህ መልከጼዴቅ ኢየሱስ አይደለም። እሺ ይልቁንስ እዛው ከላይ ከፍ ብለህ የምታነበው ይሄ ለትምህርት ነው የምንነግርህ። ከፍ ብለህ ስታነብ ግን ምን ይላል? አባትና እናት የትውልድም ቁጥር የሉትም የሚለና ይኸው እዚህ ስክሪን ላይ እንደምታየው ግን በቃ በክርስቶስ ምሳሌ ይነገርለታል እንደዛ ተብሎ። ለምን? ለክርስቶስ ምሳሌ ስለሆነ ጥላ ስለሆነ ማለት ነው። እሺ ኤኒዌይስ ወደ ጥያቄ ልመለስ። እናታችን ቅድስት ድንግል ማርያም እስከ መቼ ድረስ ነው ለክርስቶስ እናቱ መሆን የምትችለው በመጽሐፍ ቅዱስ? በምድር ላይ እስካለበት ድረስ። በምድር እስካለበት ድረስ። አዎ እሺ ኦኬ ትንሽ ራቅ አድርገው። ይሰማል? ይሰማል ናቱ። እሺ ልታሳይ የፈለግከው ነገር ቀጥሉ። በምድር እስካለ ድረስ ነው። ክርስቶስ በምድር እስካለ ድረስ ብቻ ነው እናቱ የምትሆነው። እሺ እሱ ካረገ በኋላስ እናቱ ተብላ ብትጠራስ? እሱ ካረገ በኋላ ክርስቶስ ሞቶ ከተነሳ በኋላ ፀሐይ አካል ስለለበሰ አሁን ክርስቶስን ሰው ነው ልንለው አልችልም። አሁን ኦኬ። ስለዚህ ሞቶ ከተነሳ በኋላ ከሙታን ከተነሳ በኋላ ሰው ነው ልትለው አትችልም። አዎ የትንሣኤ አካል ለብሷል። ክርስቶስ ኢየሱስ የዘላለም አምላክ ነው እና የሰውን አካል ይዞ ሳይሆን የትንሣኤ አካል ስለለበሰ በሰው አካል ሳለ ሰው ሆኖ ተወልዶ ሳለ ሰው ነበረ፣ እናቱ ነበረች። እንደ ሰውኛ እናቱ ነበረች። ይሄ ነው ያለው ነገር። ስለዚህ ጭራሽ ሰውነቱንም አትቀበልም ማለት ነው ከሙታን ከተነሳ በኋላ ማለት ነው። ከተነሳ በኋላ ክርስቶስ ትንሣኤ አካል ለብሶ ወደ ሰማይ ሄደ። እሺ ያ የትንሣኤ አካል የሰው ስጋ ነው አይደለም? ያንኑ ያው ስጋ ነው አይደለም? ያው ስጋ ነው አይደለም? የኢየሱስ ነው ወይስ የተለየ ስጋ ነው? መጀመሪያ ከነበረው ስጋ የተለየ ስጋ ነው የትንሣኤ አካል የተባለ? አዎ መጽሐፍ ቅዱስ ሲናገር እኛ አሁን እንኳን ሰዎች ሆነን ሞተን እንኳን ይሄ ስጋ በስብሶ በትንሣኤ አካል
ሌላ እግዚአብሔር የሚፈጥረው አካል እንዳለ ነው መጽሐፍ ቅዱስ የሚናገረው፣ እኛ እንኳን ሞተን ማለት ነው። ስለዚህ ስንሞት ስንነሳ አባቴ ነው እናቴ ነው ብሎ ትላንት የነበሩኝ አባቶች እናቶች ልጄን ሊሉኝ አይችሉም፣ በእርግጥ አይችሉም። ስለዚህ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ወደ ሰማይ አባቱ ዘንድ አድርጓል። ጥሩ። ሞቶ ከተነሳ በኋላ ለሐዋርያት ተገልጦ ምኑን ነበር ያሳያቸው? ምኑን ነበር ያሳያቸው ለሐዋርያት? ስጋውን ማለት ቶ አንተ አውራኝ ወይ ለልጁ ስጠውና ልጁ ያውራን፣ ወይ ደግሞ አይሻልም? ቶሎ ቶሎ ማትመልስልን ከሆነ ዝገት ነው የሚሆነው። ሞቶ የተነሳበትን የተወጋበትን አካል ጥሩ። እሺ። ስለዚህ ያ የተወጋውን ሲያሳያቸው ከመሞቱ በፊት በመስቀል የተቸነከረውን ነው ያሳያቸው? ያንኑ ስጋ ነው ያሳያቸው አይደለ? ነው ወይስ ሌላ ስጋ ነው ያሳያቸው? ታዲያ ስለዚህ ሌላ ስጋ ነው አይባልማ። ስለዚህ ያው የተወጋው ስጋ ቆይ አንዴ፣ የተወጋው ስጋ ከመቤታችን የነሳው ስጋ ነው አይደለም? አዎ እሱ ነው። በቃ እሱ ነው ራሱ ሞቶ ከተነሳ በኋላ ራሱን ስጋ አሳይቷቸዋል አይደለ? እጁን አይደለ? አዎ እኔ የሚለው ከተነሳ በኋላ ሰውነቱን፣ ማንነቱን፣ አካላቱን ይለውጣል ማለት አይደለም። ማለት ሌላ ሰው ይሆናል ማለት ሳይሆን ከትላንት ማንነቱ ከሰው መሆኑ ማለት የነበረበት መንፈሱ ራሱ የትንሣኤን አካል ለብሶ በአብ ቀኝ ተቀምጧል። አሁን እኛ ራሳችን ያለንን ስጋ ወደ አሁን ሰማይ በእግዚአብሔር መንግስት ሊሄድ በፍጹም አይችልም። በዚህ እሺ፣ በቃ እንግዲህ ካሻሻል ጥሩ። አሁን ጋዴ የከፈተውን እናንብ ማለት ነው። እሺ እሺ፣ የሐዋርያት ስራ ትንሽ ብለር ሆኗል ጋዴ። በቃ ምዕራፍ 1 ላይ 13 እና 14 በዋናነት እሺ ይታያል፣ ይነበብ። አሁን አሪፍ ነው። ኦኬ እሺ፣ የሐዋርያት ስራ ምዕራፍ 1 ቁጥር 13 ላይ የጌታም እናት ተብላ የተጠቀሰችው ማን ናት? ወይ ደግሞ የኢየሱስ እናት የተባለችው እናታችን ቅድስት ድንግል ማርያም ናት አይደለ? አይደል? አዎ። እሺ ጌታ ካረገ በኋላ ነው ወይስ ከማረጉ በፊት ነው እዚህ ክፍል ላይ የተጠቀሰችው? ወይ ደግሞ ለጸሎት ይተጉ ነበረ በአንድነት በህብረት የተባለው ጌታ ከማረጉ በፊት ነው ወይስ ካረገ በኋላ ነው? ሐዋርያት ሥራ ምዕራፍ 1 13 እሺ ከፍ ብዬ ላነብ። በዚያን ጊዜ ስለዚህ ጌታችን ካረገም በኋላ መጽሐፍ ቅዱስ የኢየሱስ እናት ብሎ ጠርቷታል ማለት ነው። አዎ። ስለዚህ ጌታችን ካረገ በኋላም የኢየሱስ እናት ብለን እንጠራለን። እናትነቱ ይቀጥላል ማለት ነው። አዎ። በምድር ላይ ያሉ ሰዎች ሊናገሩ ይችላሉ። አሁን ባለው ሁኔታ አሁን እንኳን በዚህ ምድር ላይ ያሉ ሰዎች ሁሉ እየተናገሩ ስለሆነ በዚህ ምድር ላይ ያለው ሰው ሊናገር ይችላል የኢየሱስ እናት ማርያም እንደሆነች። ይህን መጽሐፍ ቅዱስ መንፈስ ቅዱስ ነው የተናገረው አይደለም ወይ? ደግሞ መጽሐፍ ቅዱስ ሲናገር እዚህ ጋር ሐዋርያቱ ሲጽፍ የኢየሱስ እናትም እንደነበረች ማርያም የኢየሱስ እናትም እንደነበረች ተናግሯል። እሺ ያ ማለት የእግዚአብሔር ቃል ነው አይደል? አሁን ያነበብንልህ። አዎ። ስለዚህ የእግዚአብሔር ቃል አይሳሳትም አይደለ? አይሳሳትም። ስለዚህ ኢየሱስ ካረገ በኋላ እናቱ ተብላ ትጠራለች አትጠራም? ይኸው ባነበብነው በእግዚአብሔር ቃል መሰረት
አሁን የኢየሱስ እናት ማርያም እንደሆነች እንናገራለን። ግን መጽሐፍ ቅዱስ ለኢየሱስ አሁን ማርያም እናት ሆና ትቀጥላለች የሚል ነገር የለም። እናቱ ነበረች ነው፣ አለፈ እኮ ነበረች። አሁን እናቱ ትሆናለች የሚባል ነገር የለም። ዳኒ ቀስ በል እስኪ፣ እሱ ሲያወራ እያዋጥከው ነው ድምፁን እና ቀስ በል። የናቱም ድምፅ የታፈነ ስለሆነ እኮ ነው። ናቱም ድምፁ ታፍኗል። አሁን መብራት መጣ ታውቃለህ? ኢንተርኔቱ ነው። እሺ አሁን ይሰማል። ይሰማል አሁን መጣለ። ናቱ እኔ ጋር መብራት ስለሌለ ነው ስልኬን ካሜራ ማልከፍ ያስተጋባል። እንደሆነ መብራት የለም እኔ ጋር። ችግር የለውም። አይ መብራት መጣ፣ እኔ ጋር መብራት መጣ። መክፈት እችላለሁ አሁን። ኔትወርኩም ነው እንትን የሚለው ወረደ። ግን ይሄ ጉዳይ በጣም ሲሪየስ ነው። ያንተም ታፍኗል አሁን። ያንተሽ አሁንስ ናት ይሰማል። አሁን መጣል። ያ እምነታቸው እንደዚህ ከሆነ በጣም ነው የሚያስፈራው። የሄዱበት ያለው ቁልቁለት ከባድ ነው በጣም። እነዚህን 100 ኪሎ ሜትር ነው መራቅ። አረ በጣም በነገራችን ላይ ጥላቻ እኮ ነው ይሄ። ያው ሳይመስላቸው ማለት እንደ የጠላናት አይመስለንም ወይም ደግሞ አልጠላናትም ሊሉ ይችላሉ እንጂ እንደው ክፉኛ ኃይለኛ ጥላቻ አለባቸው። ፕሮቴስታንቲዝም ባይዘዌ የመጀመሪያው ነገር ምንድነው? ጥላቻው ለመቤታችን ብቻ ሳይሆን ለጌታችንም ጥላቻ አለባቸው። ግን በምንድን በትምህርት የተሳሳተ ትምህርት ይዞ መቀጠል፣ በነገራችን ላይ ለክርስቶስ ጠላት መሆን ማለት ነው። ምንም ግልጽ ነው ይሄ። ጋይስ የስልኬ ቻርጅ ግን 10% ሆኗል። የተወሰነ እንዲሆና ካልሆነ በቃ እኔ እንትን ወደ ማለቱ ሄዳለሁ። ናትሻ ቃሎት ያሰማልን ብሮ እስኪ። አሜን አሜን። እኔ አንድ ጥያቄ እዛው አንተነህ ነው ናትሻን ያልከው ልጠይቀው ጋድ ምን ጥያቄን አቀርብሽ እንስማው እስቲ። ምን እንደሆነ ታውቃለህ? አሁን እያሰላሰልኩት ነበረ እየነዳሁ ስለሆነ ብዙ ያልገባሁትና የክርስቶስን ትውልድ እየጠቀሰው ነበር ከዕብራውያን 7 ላይ ተነስቶ ማለት ነው። አይ አልጠቀስነውም። እሺ ቀጥል፣ ችግር የለም። ራሱ መልከጼዴቅ ክርስቶስ ነው አለ እንዳልሆነ አሳየ ነው እንጂ እዛ ክፍል ላይ የክርስቶስን ትውልድ አይደለም የሚጠቅሰው። ኦኬ መልከጼዴቅ የክርስቶስ ምሳሌ ነው። አዎ በጥላነት ለክርስቶስ ወይ ደግሞ ለእግዚአብሔር ልጅ ምሳሌ ሆኖ ተምሳሌት ሆኖ ይነገርለታል። ለዛ ነው ሐዋርያው ቅዱስ ጳውሎስ መልከጼዴቅ ደግሞ እናትና አባት የሉትም ብለው ደግሞ እዛ ላይ ይናገራል። አዎ ዝቅ ስትል ደግሞ ትውልድ እንዳለው ይናገራል። አይታወቅም እያለህ ነው። ባይዘዌ ትውልድ ካለው ደግሞ ዞሮ ዞሮ የዳዊትም ልጅ ሊሆን ነው ክርስቶስ። ክርስቶስማ የዳዊት ልጅ ነው። ክርስቶስ ደግሞ ራሱ ሲናገር ጌታ ጌታዬ የእግሮች መረገጫ እስካደርግ ድረስ በቀኝ ተቀመጥ አለው። ዳዊት ጌታዬ ካለው እንዴትስ ልጁ ይሆናል ብሎ ደግሞ ክርስቶስ ራሱ ይናገራል። አስገኙ እንዴት ልጅ ይሆናል? ሰው ሲሆን ነው። አሁን ጥያቄ ምንድነው? ተምታቶብሃል። አሁን ስለ መልከጼዴቅ ጀምረህ ክርስቶስ የተናገረው እንትን ላይ ሄድ ከዕብራውያን 7 ክሊር ላድርግልህ። አሁን ለምሳሌ ዳዊት ትንቢት ተናገረ። ምን ብሎ? ጌታ ጌታዬን ብሎ ትንቢት ተናገረ እና ይህ የተነገረው ለማን ነው? ጌታዬን ለተባለው ለክርስቶስ ነው። ጌታ የተባለው ደግሞ እግዚአብሔር አብ ነው አደለ? ይህንን ትንቢት የተናገረለት ክርስቶስ እንዴት ከዳዊት? ቆይ ልጨርስ። ምን ልታወራ ነው? አይ ጌታ ጌታዬ ያለው ለክርስቶስ ነው የተነገረው መሰለኝ። አዎ ለክርስቶስ ነው የተነገረው። ጌታ ጌታዬን ያለው ጌታ የተባለው ማን ነው?
ራሱ ክርስቶስ ነው ጌታዬን የተባለውስ? አይ ጌታ እሺ ጌታ የተባለ አብ ነው። ጌታዬን ደግሞ የተባለው ክርስቶስ ነው። እሺ እኔ ከዚህ የተለየ ምን አልኩ? ያው እኮ ይሄንን እኮ ነው ያልኩት። ኦኬ ስለዚህ እሺ ክርስቶስ ኤኒዌይስ የዳዊት ልጅ ሊኖር አይችልም ማለት ነው። ነው የዳዊት ልጅ ነው። በስጋ የዳዊት ልጅ ነው። በስጋ የዳዊት ልጅ ነው። ሮሜ እንደሚናገረው አባቶችም ለነርሱ ናቸው። ኦኬ ቆይ ቃሉ እንዳላሳስት ላውጣለህ። ኤኒዌይስ ሐሳቡን ግን ልንገርሽ። አባቶችም ከነርሱ ናቸው፣ ክርስቶስም በስጋ መጣ ከነርሱ ይላል። ስለ እስራኤላውያን እያወራ ነውና ስለዚህ በስጋ የዳዊት ዘር ነው። በስጋ ስለተገለጠው ከዳዊት ዘር ስለሆነ ስለ ክርስቶስ እንናገራለን ነው የሚለው መጽሐፍ ቅዱስ። ስለዚህ በስጋ የዳዊት ልጅ ወይ ደግሞ የዳዊት ዘር ነው። ምንም ይሄ ግልጽ ነው። ከዛስ ግን አምላክ እንደመሆኑ ደግሞ ቅድመ ዓለም ክርስቶስ ማርቆስ ላይ እንደዛ ብሎ ለምን ተናገረ? ጌታዬ ካለው እንዴትስ ልጁ ይሆናል አለ ኢየሱስ ራሱ ስለ ራሱ ሲናገር ጌታዬ ካለው ጌታዬ ካለ እኮ እንዴት ይሆናል? ይኸው መለስኩልህ መልሱን እኮ። አሁን ጥያቄ ምንድን ነው አንተ? በስጋ ስለተገኘ በስጋ ከዳዊት ዘር ስለሆነ ልጁ ይሆናል፣ አባቱ ይሆናል ደግሞ ዳዊት። ክርስቶስ ደግሞ ልጁ እንዴት ይሆናል ብሎ እየጠየቃቸው ናቱ ይቅርታና አንዴ ወንድማችን ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው ወንድማችን? ትውልዱን ይናገራል። ስለ ክርስቶስ ሲናገር ከአዳም ጀምሮ እየዘረዘረ ይመጣል። ምን ብሎ ነው ትውልዱን የሚጀምረው? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው አይደል የሚለው? እንደዛ ብሎ ነው የሚጀምረው። ማን ተባለ? ክርስቶስ የዳዊት ልጅ። መጽሐፍ ቅዱስ ላይ በጣም ብዙ ቦታ ላይ የዳዊት ልከደ ፈልጌ ሳይሆን ክርስቶስ ያቺ የተናገራትን ቃል እንዴት ነው እያጠየቀ ነው? ክርስቶስ እያጠየቀ ነው በመንፈስ ዳዊት ራሱ መሲሁን። ቆይ ሙሉ ክፍሉን ብናነበው እኮ ጥሩ ነው። ማቴዎስ 22 ላይ ነው አይደል ያለው? ካልተሳሳትኩ ማርቆስ 16 እንደዛ ነገር ላይ ማርቆስ ወንጌል ላይ ነው እንደዛ። ማቴዎስ 22 ላንብብልህ ክፍሉ። ቆይ ማቴዎስ 22 ላይም አለ ክፍሉ። ላንብብልህ ስማኝ ምን እንደሚል። ክርስቶስ እንግዲህ ስለ መሲሁን ያላቸውን ፐርሰፕሽን ነው እየጠየቃቸው ያለው። ኦኬ ማቴዎስ 22 ላይ እንዲህ ይላል ቁጥር 41 ላይ እንደዚህ ይላል። ፈሪሳውያንን ተሰብስበው ሳሉ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው ይላል። የዳዊት ልጅ ነው አሉት። ስለ መሲሁ ኢቭን አይሁዳውያን ይሄንን ያውቃሉ፣ የሚመጣው መሲህ ዳዊት ልጅ እንደሆነ። ከዛ እርሱ ምን አለ? እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ነው። አየህ አሁን እነዚህ አይሁዳውያን እንደምታውቀው ክርስቶስን ጌትነቱን አልተቀበሉም። አየህ መሲሁ የዳዊት ልጅ እንደሆነ ያምናሉ አይሁዳውያን። ከዛ ክርስቶስ ምንድነው ሊያሳያቸው የፈለገው? እናንተ ዳዊት ኦኬ መሲሁ የዳዊት ልጅ ነው ብላችሁ ታምናላችሁ፣ ነገር ግን ዳዊት እኮ በመንፈስ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ነው። ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አየህ ጥያቄ ነው እየጠየቃቸው ያለው እንጂ አይሆንም አይደለም እኮ አይደለም እያላቸው ያለው እንዴት ይሆናል? ለምን ደግሜ ያነባዋል። አሁን በመንፈስ ቁጥር 46 ላይ ምን ይላል መሰለ? አንድም ቃል እንኳን ይመልስልት ዘንድ የተቻለው የለም። ከዚያ ቀንም ጀምሮ ወደፊት ማንም ሊጠይቀው አልደፈረም። ለምን እንደሆነ ታውቃለህ? ሊመልሱለት ያልደፈሩት ዳዊትን ይቀበሉታል እነሱ። ኦኬ ዳዊት ነብይ እንደሆነ የእግዚአብሔር ነብይ እንደሆነ ይቀበላል። ዳዊት መሲሁን ክርስቶስን በመንፈስ ጌታ ብሎ ጠርቶታል። መሲሁ የዳዊት ልጅ ብቻ አይደለም ጌታውም ነው እያላቸው ነው ክርስቶስ። አየህ አይ እንደዛ ሳይሆን የሚለው እንዴትስ ልጁ ይሆናል ነው የሚላቸው እኮ። እንዴትስ ልጁ ይሆናል እሱን እኮ ነው የክርስቶስን ሐሳብ እየነገርኩ። አንተ ኧረ ጌታ ሆይ እየሰማ እንጂ እየነዳ ነው ወይስ ምንድነው? ሄድፎን ያደረኩ ጆሮ ላይ? አይ ላውድ ስፒከር አድርጌ እየነዳው ነው ማዳምጥ። ችግር የለውም እሱን ነው አዳምጣ። መጽሐፍ ቅዱስ እኮ ዳዊት ክርስቶስ ሊነግራቸው የፈለገው ሐሳብ አይሁዳውያን መሲሁ የዳዊት ልጅ እንደሆነ ያምናሉ። የሚመጣው መሲህ ኦኬ ያምናሉ። እሱ ላይ ችግር የለባቸውም። የሚመጣው መሲህ የዳዊት ልጅ ነው የሚለው ነገር ላይ ችግር የለባቸው። ከዛ ክርስቶስ ምን አላቸው? እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደረገልህ ድረስ በቀኝ ተቀመጥ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ብሎ አርጊውመንት አቀረበባቸው። ያ የሚመጣው መሲህ የዳዊት ልጅ ብቻ ሳይሆን የዳዊትም ምንም ነው እያላቸው ነው፣ ጌታ ነው እያላቸው ነው አይደል? የዳዊትም ጌታ ነው እኮ። የዳዊት ልጅ ብቻ ሳይሆን የዳዊትም ምንድነው? ጌታ ነው።
አዎ ዳዊትስ ጌታ ብሎ ከጠራው አየህ፣ ቁጥር 45 ላይ ዳዊት ጌታ ብሎ ከጠራው እንዴት ልጁ ሊሆን ይችላል ብሎ ጠየቃቸው። ጥያቄ እኮ ነው እየጠየቃቸው ያለው፣ ሪቶሪካል ኩዌስችን እኮ ነው። ያ እንዴትስ ልጁ ይሆናል ብሎ ሲጠይቃቸው አምላክነቱን ጌትነቱን ለመግለጽ ነው እንጂ ልጅነቱን እየካደ አይደለም ነው እያልከኝ ያለው አንተ። ኤግዛክትሊ ነው እንጂ ለምን መሰለ መሲነቱን ከተቀበሉ እስቲ ቆይ ማቴዎስ 22 ስንት ነው ያልከኝ? እሱ ማርቆስ ላይ ነው። ማቴዎስ 22ን ከ41 እስከ 46 ያለውን አንብቦ ለምን መሰለ የዳዊት የክርስቶስን መሲነቱን ከተቀበሉ መሲሁ ደግሞ የዳዊት ጌታ እንደሆነ ካመኑ አይሁዳውያን ኢንዳይሬክትሊ ምንን ማመን አለባቸው ማለት ነው? የዳዊትን ጌታ ክርስቶስን ጌታ እንደሆነ ማመን አለባቸው ማለት ነው። አየህ ማመን አለባቸው። ኦኬ እሺ ሐሳቡ እንደዛ ነው። ኮንቴክስቱ ራሱ ክርስቶስ ያነሳበት ያለው እንጂ ክርስቶስ የዳዊት ልጅ እንደሆነ ሙሉ መጽሐፍ ቅዱስ ላይ የተቀመጠ ነገር ነው። ጌታችን ያንን ያው መጽሐፍ ቅዱሱ በመንፈስ ቅዱስ እንደተጻፈ በመንፈስ ቅዱስ ምሪት እንደተጻፈ እናምናለን አይደል? ያ ክርስቶስ ዳዊትን ስለሚቀበሉት ጌትነቱንም እየነገራቸው ነው እያልከኝ ያለው። የዳዊትም ጌታ ነው የሚመጣው መሲህ። ኤግዛክትሊ የዳዊት ልጅ ብቻ ሳይሆን የዳዊትም ጌታ ነው። ስለዚህ ዳዊትን አይሁዳውያን ደግሞ ስለሚቀበሉት የዳዊት ጌታም ነው መሲሁ፣ የዳዊት ጌታም ጭምር ነው እያላቸው ያለው። ኦኬ ይሄንን ነው የነገረ። ለዛ ነው መዝሙር 110 ነው የጠቀሰባቸው። ናቱ መቀጠል ይችላል። ይቅርታ። እሺ ቃል ተሰማልን። እንደውም እኔ ጥያቄውን እንትና በሌላ ነበር እንደውም የተረዳሁት የነበረው። ገብቶሃል አይደለ? አሁን ያለው አለው በደንብ ደግሞ ገብቻ አነበዋለሁ። ናይስ። እሺ እሺ። የመልከጼዴቅን አንስቶ ስለነበረ ከዛ አንጻር ነበር እንደውም እንትን ያልኩት። ቀጥሉ። እና ተጨማሪ ደግሞ ሳይለንት የሚለው ዩዘር ኔም ጌታችን ኢየሱስ ክርስቶስ ካረገ በኋላ የዳዊት ዘር ነኝ ብሏል አይደል? ያ ብሏል። ጥቅሱን ልስጥ ከፈለክ ሜቢ ቤት ገብተህ በኋላ የምታነብ ከሆነ የዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ ዮሐንስ ራእይ ምዕራፍ 22 እኔ የዳዊት ስርና ዘር ነኝ ብሏል አይደል? ዘር ነኝ ያ የዳዊት ዘር ነኝ ብሎ ሲናገር የዳዊት ልጅ ነኝ ማለት ነው አይደል? አይደል? ያ እየሰማሁ ነው። አዎ ለምን ይሄን ለምንድን ነው ያነሳው? የዳዊት ስር ነኝ ሲል ስር ማለት መሰረት አስገኝ ማለት ነው። ስር ማለት አይደል? ስር አስገኝ መሰረት ማለት ነው። የዳዊት ዘር ነኝ ሲል ደግሞ የዳዊት ልጅ ነኝ እያለ ነው። አየህ ጌታችን ካረገ በኋላ ዛሬ በሰማያት ራሱ የዳዊት ስርና ዘር ነኝ ሲል ፍጹም አምላክ ፍጹም ሰው ነው ጌታችን ኢየሱስ ማለት ነው። ይሄን ለምንድን ነው ያነሳው? መጽሐፍ ቅዱስ ላይ ብዙ ቦታ ጌታችን ኢየሱስ ክርስቶስ የዳዊት ልጅ ተብሎ ተጠርቷል። መጽሐፍ ቅዱስ በመንፈስ ቅዱስ ምሪት ነው የተጻፈው። ሐዋርያት ይህንን ወንጌል ሲያስተምሩ ይህንን ነገር ሲጽፉ ክርስቶስ የዳዊት ልጅ እንደሆነ ክርስቶስ ቀደም ያሳየው አንተ ማርቆስ 12 ላይ ያልከው ማቴዎስ 22 ላይ ያለው ሐሳብ የዳዊት ልጅ አይደለም እያላቸው ሳይሆን ቀደም ያልኩን አርጊውመንት ነው። ክርስቶስ ያንን ሐሳብ ሊያስተላልፍ ስለፈለገ ነው እንጂ የዳዊት ልጅ መሆኑን ክርስቶስ ኢየሱስ ካረገ በኋላ ራሱ ኮንፊርም አድርጓል። ኦኬ አሁን ያልከውን ሐሳብ ተረድቼዋለሁ፣ በደንብ ደግሞ አነባዋለሁ። ግን የዳዊት ልጅ ስቲል የዳዊት ልጅም የሰውም ልጅ ነው ብለን የምታምኑ ከሆነ አማላጅነቱ ስለምን ይከብዳችኋል? ስቲል ሰው ነው ብላችሁ የምታስቡ ከሆነ እኔ አሁን የገባሁት ቅድም በቅዱሳን አማላጅነትና በመላእክት አማላጅነት የሚለውን ስታነሱት ነው የገባሁት። ምን ማለት ነው አማላጅ ስትል? ቃሉን እስቲ ትርጉሙን ንገረን። ክርስቶስ አማላጅ ነው ስትል ምን ማለት ነው? ክርስቶስ አስታራቂ ነው። በቃ ስለኛ ብሎ በሰውና በእግዚአብሔር መካከል የገባ ነው። አስታራቂነቱን እናምናለን። ክርስቶስ ግን ዛሬ አማላጅ ነው የሚለውን ነገር አንቀበልም። አማላጅ ማለት ለምን ዋናው ጥሬ ትርጉሙ መለመን ማለት ስለሆነ ማለት ነው። መለመን ነው የሚላለ መጽሐፍ ቅዱስ ላይ እንደዛ የሚል ማማለድ መለመን ነው የሚላለ። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ላይ ቅዱስ ጳውሎስ እንደዚህ ይላል። አማላጅ ብትሎ ሲነገር በእኛ ኮንቴክስት ሳቀው ማስታረቅ ነው። አሁን ለምሳሌ አማልዱኝ ብለህ ሰው ስትልክ አስታርቆኝ ነው። መጽሐፍ ቅዱሱ ቢናገር አይሻልም? አማላጅነትና አስታራቂነት የግሪኩ ቃል ላይም ልዩነት ስላለ ማለት ነው። ኦኬ ግሪኩ ላይም ይለያያል። አማላጅ ወር ማማለድ የሚለው ቃል ኢንቱካ ነው የሚል የግሪክ ቃል ነው ያለው። አስታራቂ የሚለው ቃል ደግሞ ሜሲቴስ የሚል የግሪክ ቃል ነው ያለው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ለምሳሌ በእግዚአብሔርና በሰው መካከል ያለው መካከለኛ ሲባል ግሪኩን ሄደህ ስትመለከት አስታራቂ ማለት ነው። በእግዚአብሔርም ከሰውም ወገን የሆነ አምላክም ሰውም የሆነ አስታራቂ የሆነው ክርስቶስ ኢየሱስ ነው እያለ ነው።
አማላጅ ሲባል ግን ኢንቱካኖ ማለት ግን መለመን ነው። አሁን አንድ ጥቅስ ላንብብልህ እየሰማኝ ከሆነ እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትም ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል ቅዱስ ጳውሎስ። ስለዚህ ጳውሎስ አሁን ለጢሞቴዎስ ይህን ሲናገር ጢሞቴዎስ ያኔ ኢራን የሚያደርጋት ወይ ደግሞ ጢሞቴዎስ የሚያስተዳድርበትን እዛ አካባቢ ላሉ ክርስቲያኖች ነው አይደል ይህን መልእክት እያስተላለፈ ያለው። ስለዚህ ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታት እንዲቀርብ ሲል እዚህ ጋር ምልጃ ሲል ምን ማለቱ ነው? ልመና ጸሎት ብሎ ምልጃ ብሎ እየከፋፈለው ነው ያለው። ልመናን ለብቻ ነው ያስቀመጣት፣ ምልጃን ለብቻው ነው ያስቀመጣት እና ምልጃ በእኛ በሙሉ ወንጌል እምነት ማስታረቅ ነው ብለን የምናምነው። አስታራቂነት ምናምን ባይዘው የመላእክትና የቅዱሳን ምልጃ የማንቀበልበትም ሊያስታርቁ አይችሉም በሚል ነው እንጂ አይጸልዩም ማለት የሰው ልጅ ነው። እንዴት ነው ማይጸልየው? ማንኛውም ሰው ሊጸልይ ይችላል እኮ አይደል እንዴ? የሰው ልጅ ሳይሆን መላእክትም ይጸልያሉ ስለኛ ያልከው በጣም ሲምፕል ኮንቴክስት ነው። ይጸልያሉ መላእክት በሰማይ አሁን ግን ሊጸልዩልን ይችላሉ፣ ምንም ችግር የለውም። ግን ሊማልዱልን ግን አይችሉም፣ ሊያስታርቁን ቅዱሳንም ይጸልያሉ እንጂ በትክክል ይናገራል። ራእይ ላይ አይናገርም እንዴ? 120 ሺዎቹ ምናምን እያለ እኮ በምድር ላይ ስላሉ ምን አትፈርድም ምን እያለ የሚጸልዩት ጸሎት አለ። ራእይ 6 ጎበዝ፣ እሱ ጥሩ ምልክት ነው ጎበዝ። አሁን የኔ ፖይንት ምን መሰለህ? የክርስቶስን ቦታ አይተኩትም ነው እኛም። እሺ አንዴ ቆይ ሳይለንት እስቲ ከታዴ ጋር አውራሽ። ታዴ ምን አልክ? መሀል ላይ ገብተህ ነበር ማይከን አብርተህ። በመጀመሪያ ሰላም ብያለሁ። ሰላም ብለናል፣ እግዚአብሔር ይመስገን። አሁን ምንድን ያልከው መጨረሻ ላይ የሆነ ነገር ስትናገር የሰማሁህ መሰለኝ። ቅዱሳን እንደሚጸልዩ በሰማይ ማስረጃ ብለን የጠየቀው? አዎ አይ ይጸልያሉ በትክክል ጨርሰው የከበሩ። ሳይለንት ቀጥልሽ፣ ከሱ ጋር ይኸው አውራው፣ ታዴን አውራው እስቲ። ያለ እኛ የምናምነው ምን መሰለህ? ክርስቶስ ይማልዳል ስንል ያስታርቃል ነው እና ቅዱሳን አይለምኑም እያለን መላእክትም አይጸልዩም ስለኛ አይጸልዩም የሚል ትምህርት በህይወቴ ተምሬ አላውቅም። ኢቭን የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን እኔም እንዳንተ ብሎ ወንጌል ቸርች ውስጥ ነው ያለሁት። የመጽሐፍ ቅዱስ ማስረጃ ለምሳሌ የምድር ስራን ጨርሰው በሰማይ ላይ ያሉ ስለኛ የሚለምኑ ንገረኝ እስቲ። ስላንተ ይለምናሉ ማለት አንተ ስለነሱ ጸሎት ታቀርባለህ እያልኩ አይደለም። ትልቁ ልዩነት የሚመጣው እዚህ ጋር ነው። ይኸውልህ በኦርቶዶክስ እምነት ውስጥ አንተ ለቅዱሳን አማልዱን ብለህ ትጸልያለህ። ኢቭን ለእመቤታችን ቅድስት ድንግል ማርያም ይጸልያል። እሱን አንቀበለውም። እመቤታችን ቅድስት ድንግል ማርያም ስለኛ ትጸልይ ይሆናል በሰማይ። እሷ ብቻ ሳይሆን ቅዱሳኖቹ ሊጸልዩ ይችላሉ። ግን እኛ ስፔሲፊካሊ አማልዱን ብለን ስለነሱ አንለምንም ነው የኛ እምነት። ይሄ ነው። አሁን ይችላሉ እንደዚህ እርግጠኛ ያልሆንከውን ነገር የምትናገረው መጽሐፍ ቅዱስ እስከሆነ ድረስ መናገር አችልም። ራእይ ላይ ጠቅሶን ባላቆም 120 ሺዎቹ ቅዱሳኖች ምናምን በምድር ላይ ስላሉ አትፈርድም ምናምን ብሎ የሚናገር አለ። እሱ ቅዱሳኖቹ አይልም። እሱንም ክፍል ማንበብ ትችላለህ። 120 ሺዎቹ ይላል እኮ የፈሰሰው ደማቸው ቅዱሳኖቹ አይልም። ቆይ አንዴ መሀል ላይ በእግዚአብሔር ቃል ላይ ሲቀጠፍ ውይይታችሁን ችግር የለውም። ሁለታችሁን ወንጌል ዋና ፖይንት መናገር የፈለኩት ሳይለንት ልክ ነህ። ምን መሰለህ ሳይለንት ዮሐንስ ራእይ ምዕራፍ 6 ላይ ቆይ አንተ ያልከው ነገር ትክክለኛ ነው። ራእይ 6 ላይ አይቀርብም ነው። ሳይለንት አንዴ ቆይ አሁን እኮ እኔ አንተን ልደግፍ ነው በመጽሐፍ ቅዱስ። አሁን ቀደም ያልከውን ሐሳብ ዮሐንስ ራእይ ላይ 120 ሺህ ሳይሆን ዮሐንስ ራእይ ምዕራፍ 6 ከቁጥር 9 ጀምሮ አምስተኛው ማተብ በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየው። በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ይሄን ክፍል ነው አይደል ሳይለንት ያልከኝ? አዎ ሌላም ቦታ ላይ የሚናገር አለ። ታዴ ይሄው ይሄንን ክፍል ነው የጠቀሰው። ያው እየጠየቁ ነው እዚህ ጋር መልስለት ታዴ። ልክ ከሆነ አሁን ጋር እዛ ጋር እነዚህ ቅዱሳኖች ምድር ላይ ያሉ ዋጋ ከፍለው ደማቸው ፈሷል። ስለዚህ ደግሞ የደማቸው ለምሳሌ የአቤል ደም እንኳን ጮኸ የለ መጽሐፍ ቅዱስ ላይ ስናነብ
ይፈረድልን፣ ፍርድ ይምጣም ይሉናል። ደማቸው ጮኸ አይልም። ታዴ ይቅርታ አድርግልኝና እነሱ ጠየቁ ነው የሚለው እንጂ ደማቸው ጮኸ አይልም። እዚህ ጋር ታዴ ነው ያልከኝ ስለ ያለ ታዴ እኔ ያልኩትን ቃልም የተረዳ አልመሰለኝም። እኔ ያልኩ ያለሁት እነሱ የማይጸልዩበት የማይለምኑበት ምንም ምክንያት የለውም። እዛ ያለውን ስርዓት ማና ግን መጽሐፍ ቅዱስ ላይ ይናገራል። ግን በምድር ላይ መጥተው ለፀሐዬ ብለው ሊናገሩ አይችሉም። እኔ መኖሬን ራሱ አያውቁም። በምድር ስላሉ ጠቅላላ ህዝቦች ግን ሊጸልዩ ይችላሉ፣ ሊለምኑ ይችላሉ። ሲለምኑም ሲጸልዩም እናያለን። እኛ ምድር ያለን ሰዎች ደግሞ እነሱን አማልዱን አስታርቁን ብለን አንጸልይም። በቃ ክርስቶስ በስሜ ለምኑ ብሎ ስለተናገረ በቃ የክርስቶስን ስም እየጠራን እንለምናለን። ክርስቶስ የሰው ልጅ ሳይለንት ምድር ላይ ያለውን ነገር አያውቁም እኛንም አያውቁም ስትል ነበርና እዚህ ጋር ግን ጥያቄ ሲያቀርቡ ራሱ ምን ብለው ነው ጥያቄ ያቀረቡት? ደማችንን በምድር በሚኖሩት ላይ እስከመቼ አትበቀልም ነው አይደል ያሉት? ግን ስፔሲፊካሊ አንተ መኖርህን እኮ አያውቁም። ያለብዛ አይደለም ገዳዮቻቸው በዛ ጊዜ ቆይ ሁሉን አውቂ አሁን በአንድ ኮንክሉዥን ላይ እንደደረስና ገዳዮቻቸው በዛ ሰዓት ምድር ላይ እንዳሉ ያውቃሉ አያውቁም? እነዚህ ጥያቄ የሚያቀርቡት ቅዱሳን እስቲ አሁን ያልከው ጥያቄ አልገባኝም በደንብ። ገዳዮቻቸው ለምሳሌ እዚሁ ክፍል ላይ ስትመለከት ስለ ክርስቶስ ብሎ የታረዱ ናቸው አይደል? የተገደሉ ናቸው አይደል? እነዚህ ናቸው አይተህ ከሆነ ጥያቄ ሲያቀርቡ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ነው የሚለው አይደል? ስፔሲፊካሊ ቃሉን ከወሰድ ነው ስለ ራሳቸውም ነው እየጸለዩ ያሉት ልንል ነው። ደማችንን ሲሉ ስለ ራሳቸው ነው እየጸለዩ ያሉ ልንል ነው። ኦፍ ኮርስ ስፔሲፊክ ወርድ በወርድ ካየ ነው ስለ ራሳቸው ነው እየጸለዩ። መጽሐፍ ቅዱስ ሲናገርና ገዳዮቻቸው በምድር ላይ እንዳሉ ያውቃሉ አያውቁም? በህይወት ያውቃሉ። ታዲያ እንዴት ነው ዕውቀት የላቸው? ምድር ላይ ስለሚደረገው ምንም ዕውቀት የላቸው የምትለኝ? አይ ምድር እሱማ መጽሐፍ ቅዱስ መክብብ ላይ የሞት ሰዎች ከፀሐይ በታች ለሚደረገው ነገር ምንም አይነት እድል ፈንታ የላቸውም የሚል ነገር የለም እንዴ? እድል ፈንታ የላቸውም ማለት ይኸውልህ፣ የኔን አመለካከት ልንገርህና አርሙኝ። ይኸውልህ ሁለታችሁም አርሙኝ። እኔ የኔ አመለካከት ልንገርህ። ቆይ አንዴ አዳምጥ፣ ይቅርታ አዳምጥና እንደው መጽሐፈ መክብብ ላይ ሄደ አውት ኦፍ ኮንቴክስት ነገሮችን ከመጥቀሳችን በፊት እዚህ ክፍል ላይ ቀደም አንዴ እኮ አድሚት ያረክልኝ ኮንሲድ ያረከው ነገር አለ። ምን አልከኝ? ያውቃሉ ገዳዮቻቸው በምድር ላይ በህይወት እንዳሉ ያውቃሉ አልከኝ። ስለዚህ ሰዎች ከሞቱ በኋላ ቅዱሳን ከሞቱ በኋላ በጌታ ዘንድ ሆነው ምድር ላይ ስላለው ሁኔታ ያውቃሉ አያውቁም? በዚህ ክፍል መሰረት አይ ምድር ላይ ስላሉ ነገሮች ያውቃሉ ብዬ አላምንም። ለምሳሌ አሁን እነሱ አሁን እየጸለዩ ቃል በቃል ከሄድን ስለ ራሳቸውም እየጸለዩ ነው ልንል ነው። ደማችንን አትበቀልም እያሉ እዛ ሆኖ ስለ ራሳቸው ነው እየጸለዩ። ስለ ራሳቸው መጠይቋል እንዴ? አልጠየቁም ያለ ሰው አለ እንዴ? ስለ ራሳቸው ስለዚህ ስለ ራሳቸው የሚጠይቁ ደግሞ ከሆነ ስለ ሰው አይደለም እየጠየቁ ያሉት፣ ስለኛ አይደለም እየጠየቁ ያሉት። እኔ አሁን ክፍሉን ይዤ ቆይ ስማኝ፣ አሁን ክፍሉን ይዤ ምን ኮንቴክስቱ የምንረዳው ግን እንደሚጸልዩና እንደሚለምኑት ጄኔራሊ ትረዳለህ ነው እንጂ ስፔሲፊክ እንትና ያውቃሉ። እኔ አሁን በጣም ብዙ ቦታ እየሄድን ስለሆነ ስልኬም ሊዘጋ ትንሽ ነው የቀረው። እውነት ለማውራት መብራት የለም እኛ ጋር ስቲል። የአብርሃምን ታሪክ ታውቀዋለህ አይደል? የአብርሃምን ታሪክ ሉቃስ ወንጌል ምዕራፍ 15 ላይ የአልዓዛርና የሀብታሙ ሰውዬ አዎ ነዌ ልክ ነፍሱ ወደ ማን ነው አልዓዛር ወደ አብርሃም እቅፍ ሄደ ይላል። ነዌ ደግሞ ወደ ሲኦል ልክ ሲሄድ እባክህ ወንድሞቼን አድንልኝ ብሎ ወንድሞቼን እንዲያድንልኝ ሰው ይላክልኝ ብሎ ጥያቄ ያቀርባል አይደል? እዛ ላይ በቃ ሙሴና መጽሐፍት አላቸው ነው መሰለኝ የሚለው። ሙሴና ነቢያት አሏቸው አለ አይደል? አብርሃም እንዴት አወቀ ሙሴና ነቢያት መሬት ላይ እንዳሉ? እኔ እንጃ አሁን እሱን እንደዚህ ኤክስፕሌን ለማድረግ ይከብዳል። ግን አብርሃም እንዴት አወቀ? ምሳሌ አነጋገር ነው እየነገረው ያለው። አረ ምሳሌው አይደለም እንዴ? ሙሴና ነቢያት አላቸው ያለ ቃል በቃል እየተናገረ እዛ ላይም ግን ክሊር አድርጎ የሚነግርህ ነገር ቅዱሳኖች ወደዚህ መጥተው ስለኛ እንደማይማልዱ እኮ ነው። በቃ እዛው ላይ ገደበው። አላወራንም። እሺ በቃ ሳይለንት እናመሰግናለን ለነበረን ቆይታ። ሌላ ጊዜ ና በቃ። እሺ መልካም።
አንዴ እዚህ አንዴ እዛ እየረገገጥን እኮ በጣም ተቸገርን። ጋይስ መብራት አልመጣም። እንግዲህ ምንም there is nothing we can do። ስልኬ አሁን 5% ነው ያለው። በቃ ምንም ማድረግ አይቻልም። እናንተ ሰዎች ታዲ በቃ ወይ ሌላ ቀን ዲስከስ እናደርጋለን። እሺ ጋዶ አመሰግናለሁ። ሌላ ጊዜ ገባለሁ። ይቅርታ ኦልሬዲ አይ ቲንክ ከመሸን በኋላ ነው የገባኸው። መብራት ደግሞ ጠፍቶ ስቲል እኛ ጋር አልመጣም። 5 ሰዓት ሆነ፣ ምንም ስቲል መብራት አልመጣም። እሺ አመሰግናለሁ በጣም ቴንክ ዩ። እሺ እናንተ ሰዎች በቃ ሰላም ደር ጋዲዬ፣ መልካም በዓል። ሰዓትም ሄዷል። በእርግጥ ለካስ ሰዓትም ኦልሬዲ 5 ሰዓት ሆኗል። መብራት ቢኖርም ከዚህ በላይ አንቆይም ነበር። ነገ በዓልም ስለሆነ እንኳን አደረሳችሁ። ነገ ምንድን ነው የምትጋብዘኝ? እኔ ነገ ነው እኔ ጾም የምጀምረው። ሲጀመር እኔ ነገር ያለው እኮ የቅዱስ ቄርሎስን ፕሮፋይል አድርገህ የተማሪያም ተከታይ ይሆናል። አንተ ልጅ እንዲህ ትቀልዳለህ? ወጪ ላይ ግዴታ ነው እከተላለሁ እንዴ ትላለህ። ወጪ ላይ የገባው ነገር ጠዋት እንገናኛለና ጋዶ ከሰዓት ነው ትመጣለህ? ከሰዓት ሆነ እንዴ? ኳስ ማለት ምኑን ጠዋት ያልከው? ኦ እናንተ አይ ቲንክ ስኬጁሉ እኮ ወደ ሰኞ ዞሯል አሉ እኮ ናቱሻ። ሂድ ቀሲስ ታምራት ጋር ነው መሰለኝ እሱ የሚልህ። አይደለም ከአኬ ጋር የተገናኘው አይደል? እናንተ ያልከኝ ወደ ቅድም ላይቭ አኬ መጥቶ ነበርና ወደ ሰኞ ዞሯል አለኝ። ኦ አላወኩም ነበር። አንተ ጠዋት እንትን ልል ነበር። ችግር የለውም በቃ እኮ ከሰዓት ያው እንገናኛለን። በቃ እዛ ኳሱም አለ። አኬ ደግሞ ምንድነው መድኃኒዓለም አንድ ፕሮግራም አለ ቀሲስ ማናቸው ሲል ነበር። ያው እዛ እንኳን አሁን ነገ ጾም መፍቻ ነው። እኔ እንጃ እኔ መሄዴን እርግጠኛ አይደለሁም። እሺ እንደዋል ብቻ እና በቃ እናንተ መዝሙር አንድ እንስማ። ይዝጋ ስልኩ አንድ መዝሙር እንስማ። እሺ እንትን ያኛው ስልክ ስላለ አሁን እኮ በዛኛው ስልክ ይሄን አካውንቴን እንትን ማለት ስለማልችል ነው ታውቃለህ። ኦኬ እሺ ምን መዝሙር